ጠንከር ያለች የሙስሊም እህት መገለጫ ቁረቱ ዐይኑሃ ፊሰላህ የዐይኗ ማረፊያ የልቧ መረጋጊያ ሰላት ብቻ ነው። ሙዚቃ አይደለም፣ ፊልም አይደለም። ረሱልን ሰለላሁ ዐለይሂ ወሰለም በመከተልና ሰላትን በመስገድ ነው የቀልብን እርካታ የምታገኘው። ለምን ረሱሉ ሰለላሁ ዐለይሂ ወሰለም ወጁዒለት ቁረቱ ዐይኒ ፊሰላህ የዐይን ማረፊያዬ አላህ ሰላት ውስጥ አድርጎልኛል፣ ከጭንቀት ከጋጋታ ድኜ ሰላት ውስጥ ስገባ እረፍትን አገኛለሁ ብለዋልና ትክክለኛ ሙስሊም ሴት መገለጫ ከሆኑት አንዱ ሐሰነቱል ኹሉቅ ባህሪዋ በጣም ያምራል። ከዱንያ ጋጋታ ከዱንያ ከመጨነቅ ለዱንያ ከመስገብገብ የራቀች ናት። አዱንያ ለሙእሚኖች እስር ቤት ናት፣ ለካፊሮች ደግሞ ጀነታቸው ናት ብለውናል። ስለሆነም ይሄን ታውቃለች። ይሄንን በማወቅ ጭንቀት ውጥረት በደረሰባት ቁጥር ሁሉ ወደ አኺራ ትናፍቃለች። አኺራ የሚጠብቃትን ደስታ ታውቃለች። اجتمع فيها حسن الخلق ጥሩ ስነ ምግባሮች ሁሉ እሷ ላይ ይንጸባረቃሉ። فهي وجودة كريمة ከሰዎች ጋር መግባባት ትችላለች። በባህሪዋ እንድትወደድ የሚያደርግ ስነ ምግባር አላት። ቸርናት፣ ለጋስናት። ሰብስክራይብ በማድረግ ቤተሰብ ይሁኑ። الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين أما بعد السلام عليكم ورحمة الله وبركاته. فإن الأخلاق للأخت الملتزمة وسلوكها القويم سبيل لنصرة الدين وإقامة صرح الشريعة إن شاء الله تعالى بزيه أجر ملأكت ሴት ሙስሊሞች ወይም ደግሞ ሙስሊም እህት ምን አይነት ባህሪ በምን አይነት አኽላቅ መታነጽ እንዳለባት ለማየት እንሞክራለን። ምክንያቱም ሙስሊም እህቶች ወይም ደግሞ የሙስሊም ሴቶች አኽላቃቸው ስነ ምግባራቸው ባማረ ቁጥር ዲነል እስላምን ለመርዳት ዲነል እስላም የበላይ ለመሆን ያላቸው ድርሻ ጉልህ ነው። እንዲሁም ነስር ለማግኘትና ሙስሊሞች እንዲሁም ዲነል እስላም ድሮ የነበረውን ሀይባ ድሮ የነበረውን ክብር ያስገኝና ሰዎች ያከብሩት ዘንድ ሰዎች ያከበሩትም አላከበሩት እስልምና የአላህ ስብሓንሁ ወተዓላ ዲን ነው። ወላኪን እስልምናን ሰዎች ለእስልምና ያላቸው አመለካከት ጥሩ ይሆንና ወደ እስልምና ይመጡ ዘንድም የሴቶች ድርሻ እጅግ በጣም የጎላ ነው። ሰዎች የሚናገር ሰው ወይም ደግሞ ኹጥባ የሚያደርግ ሰው ዳዕዋ የሚያደርግ ሰው ሳይሆን ብዙውን ጊዜ ችግር ያለው ምሳሌ ሆኖ አርአያ ሆኖ ጥሩ ምሳሌ ሆኖ አርአያ ሆኖ የሚመራ ሰውና ነውና ብዙ ጊዜ የሚያስቸግረው። ስለሆነም ይሄን ሸሪዓ የበላይ ለማድረግ እስልምናን የበላይ ለማድረግ እስልምናን የድሮን ክብሩ ያገኝ ዘንድ የሴቶች ድርሻ እጅግ በጣም የጎላ ነው። فإذا وجدت الأخت الملتزمة حقا فإنه يثني على الإنسان ويكون المجتمع في خير ሴቶች ጠንካራ ከሆኑ በአቋማቸው ማሻአላህ ከሆኑ ቁርአንና ሐዲስን ተግባራዊ የሚያደርጉ ከሆነ እስልምናን ሰዎች በጣም ያከብሩታል። ይሄም ሊሆን የሚችለው ለምንድነው? ከሴቶች የሚወጡት ሁሉ ልጆች እስልምናን ተግባራዊ የሚያደርጉ ስለሚሆኑ። ስለሆነም እስኪ ሙስሊማ እህቴ እስላማዊ ስነ ምግባሮችን ሁሉ እስላማዊ ባህሪዎችን ሁሉ እላሽ ላይ ለማንጸባረቅ እስኪ ራስሽን አዘጋጂ። እነዚህ ደግሞ የሙስሊም ሴት ባህሪ ምን ይመስላል ወይም ደግሞ የሙስሊም ሴት መገለጫ ምን ይመስላል የሚለውን ለማየት ኢንሻአላህ ተዓላ እንሞክራለን። ነስአሉላህ አን ይወፊቀና ለኩል ኸይር ወያዕሲመና ሚነ ዘለል። ለመጀመሪያ የሙስሊም እህትን አንደኛው መገለጫ በምናይበት ሰዓት ሙስሊም ሴት ቀልቧ ከሽርክ በጣም የጸዳና በአላህ ስብሓንሁ ወተዓላ ምትመካናት ሙስሊም ሴት تنقي قلبها من الشرك ظاهره وباطنه ቀልቧን ግልጽም ከሆነው ሽርክ ድብቅ ከሆነው ትንሹም ትልቁንም ሽርክ ከሷ ያራቀ ነው። በአላህ ስብሓንሁ ወተዓላ አታጋራም። ቤቷ ውስጥም ሽርክ የሚባል ነገር የለም። ቤተሰቦቿ ውስጥም ሽርክ የሚባል ነገር የለም። ሽርክን ካለበት ቦርቡራ አውጥታ ሽርክን ታጠፋለች። فالأخت الملتزمة لا تعلق تمائما ولا أوراقا ሙስሊም ጠንካራ እውነተኛ ሙስሊም ሴት ካላት መገለጫ ተውሂዷ ላይ እምነቷ ላይ ካላት መገለጫ ሽርክ የሚባል ነገር በጣም ታወግዛለች። ሕርዝ የሚባል ነገር አታውቅም። ከአላህ ስብሓንሁ ተዓላ ውጪ ያለ ማንኛውም ነገር እንደማይጠቅም አጥብቃ ታውቃለች። ጠንቋይ ቤት መሄድ የሚባልን ነገር አታውቅም። እንዲሁም በሌሎችም መንገዶች ከአላህ ውጪ ሱብሓነሁ ወተዓላ ምስጢርን ገይብን የሚያውቅ እንደሌለ ስለምታውቅ አቂዳዋ ላይ እምነቷ ላይ በጣም ጠንካራ ናት። አሁን ያሳለፍናቸው ሽርክ ያልናቸው ነገሮች ሁሉ ከሙስሊምነት ያወጣሉና ሽርክን በሙሉ ትጠነቀቃለች። ቀብር መዘየር የሚባል ነገር አታውቅም ሙስሊም ሴት። ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋልና ከአላህ ውጪ ያለ ማንንም አትገዛም፣ ከአላህ ውጪ ያለ ለማንም አትሳለም፣ ከአላህ ውጪ ያለን
ማንኛውንም አካል ከሱ ጥሩን ነገር አትከጅልም መጥፎም ነገር ያደርስብኛል ብላ አትሰጋም ወላ ተኻፉ ኢላላህ አላህን እንጂ ማንንም አትፈራም ሙስሊም ሴት በኩሉ ذلك يحبط العمل አሁን የጠቀስናቸው ነገሮችን ሁሉ ምትሰራ ከሆነ የሰራችው መልካም ስራዋ ይበላሽባታል መልካም ስራዋ ተበላሸች ብሎ ማለት ደግሞ ተخلዱ في النار ويؤخر النصر አሁንም ይሄን ነገር ካላሟላች በአላህ ብቻ ካልተመካች አላህን ብቻ ካልተገዛች ለአላህ ብቻ ካልተሳለች ሽርክን የሚባል ነገር ሙሉ በሙሉ ካልተወችው ሙስሊም ጠንከር ያለች ሙስሊም አይደለችም ጠንካራ ሙስሊም ካሌለ ደግሞ የዲን الاسلام النصر ማግኘት አንችልም وينزع البركه ويزعزع الامن በረካ የሚባል ነገር በህይወታችን በረከትን አናገኝም ጸጥታ የሚባልም ነገር አናገኝም لان الله قال ولقد أوحي إليك وإلى الذين من قبلك لئن أشركت ليحبطن عملك ولتكونن من الخاسرين نبي محمد هوي ودانت وحي تدرقوال كانت بفيتم ودنبروا سووش وحي تدرقوال لئن أشركت بتقرى ملكام سراه اللو يبلاشال ولتكونن من الخاسرين ككسروا سووش شمتون الله يلقونس اللهم بتشات جزا كمسكان يتشمهون إلى الله سبحانه وتعالى الله كان نسو يدرقن እንዲሁም ሙስሊም እህት በአላህ Subhanahu Wa Ta'ala ጠንከር ያለ ተወኩል አላት ከአላህ ውጪ ማንንም ሊደግማትም ሆነ ሊረዳት እንደማይችል ጠንቅቃ ታውቃለች ቤቷ ውስጥ ምንም አይነት ነገር መጠበቂያ ነገሮችን አታስቀምጥም لأن الرسول قال احفظ الله يحفظك الله እንጠብቀው አላህ Subhanahu Wa Ta'ala ይጠብቀሃል የምለውን መር ጠንቅቃ ስለምታውቅ ሌላው የሙስሊም እህት ጠንከር ያለች የሙስሊም እህት መገለጫ ቁረቱ አይኑሃ في الصلاه የአይኗ ማረፊያ የልቧ መረጋጊያ ሰላት ብቻ ነው ሙዚቃ አይደለም ፊልም አይደለም ረሱልን ሰለላሁ ዐለይሂ ወሰለም በመከተልና ሰላትን በመስገድ ነው የቀልብን እርካታ የምታገኘው ለምን ረሱሉ ሰለላሁ ዐለይሂ ወሰለም ወጁኢለት ቁረቱ አይኒ في الصلاه የአይን ማረፊያዬ አላህ ሰላት ውስጥ አድርጎልኛል ከጭንቀት ከጋጋታ ድኜ ሰላት ውስጥ ስገባ እረፍትን አገኛለሁ ብለዋልና እሷ ሰላትን ከጊዜ አታሳልፍም አወል ወቅት ላይ ትሰግዳለች ሰላቷን በመሰግድበት ሰዓት በኹሹዕ በጡማኒና ረጋ ብላ ነው የምትሰግደው ሙፍተለቱን ወተበተለቱን في صيامها ለአላህ Subhanahu Wa Ta'ala ጾሞችን ታዘወትራለች ረመዳንን ብቻ አይደለም የምትጾመው ሰደቃ በምትሰጥበት ሰዓት ደብቃ ነው የምትሰጠው እዩልኝ ያለች አይደለም የምትሰጠው ለአላህ Subhanahu Wa Ta'ala እጅግሯን ትሰጣለች ሁሌ አላህን ዱዓ ትለምነዋለች ዝክርም ታዘወትራለች በአላህ Subhanahu Wa Ta'ala ሁሌም ተወኩሏ የቂኗ አላህ ላይ ነው ያለው ያለ አላህ ማንንም ከዱንያም ከአኺራ ጭንቅ ሊያወጣት እንደማይችል ታውቃለችና ከአላህ Subhanahu Wa Ta'ala ፍቅር የማንንም ፍቅር እሷ ዘንድ አይበልጥም ነዓም የምትወዳቸው ሰዎች ባሏን ልትወድ ትችላለች አባት እናቷን ልጆቿን ወንድሞቿን ልትወድ ትችላለች ወላኪን ከአላህ Subhanahu Wa Ta'ala ፍቅር የበለጠ የማንንም ውዴታ የለም ውስጧ ላይ አላህን በጣም ትወዳለች አላህ የወሰነውን ነገር ሁሉ ወዳ ትቀበላለች አላህ Subhanahu Wa Ta'ala የቀደረውን ነገር ያመጣውን ነገር ወዳ ስትቀበል በዲን الاسلام ቀጥ ብላ ስትተዳደር አንድ አርአያ አለቻት አንድ ሞዴል አለቻት ማንንም ሳይሆን አርአያ አርጋ የምትሄደው ረሱልን ሰለላሁ ዐለይሂ ወሰለምና የረሱልን ሰሃቦች ነው እዚህ ይሄን በተመለከተሳ አንዲት አርአያ አለቻት አንዲት ሴት አመቱ ሰውዳ ትባላለች ነብዩ ጋር ሰለላሁ ዐለይሂ ወሰለም መጣችና ያ ረሱላህ እኔ ያመኛል አሞኝ ስወድቅ ደግሞ ራሴ ሰውነቴ ይገለጣል አዙሪት በሽታ አለብኝ አለቻቸው ነብዩን ሰለላሁ ዐለይሂ ወሰለም ዱዓ አድርግልኝ ከዛ ነብዩ ምን አሏት ከፈለክሽ ዱዓ አድርግልሻለሁ አላህ አፊያ ያድርግሻል ካልሆነም ደግሞ ሰብር አድርጊ صبر ካደረግሽ አላህ Subhanahu Wa Ta'ala ጀነት ያስገባሻል ከፈለግሽ ደግሞ ዱዓ አደርግልሻለሁ አላህ ይመርሻል በማለት ረሱሉ ሰለላሁ ዐለይሂ ወሰለም ነገሯት ይኔ ምን አለች አሰበችና ያ ረሱላህ አስብር صبر አደርጋለሁ አላህ ጀነትን እንዲወፍቀኝ صبر አደርጋለሁ ገና ዱዓ አድርግልኝ ስወድቅ አዙሮኝ ሲወድቅ ሰውነቴ ተገላልጦ ሰዎች አውራዬን ሰውነቴን እንዳይዩብኝ አለቻቸው ይኔ ይህቺ ሴት ራሷ አይደለም ወዳ የምትወድቀው አዙሯት ነው የምትወድቀው በዚህ ሁኔታ ላይ ያለች ሰውነቷን ሰው እንዳይባት አትፈልግም ራሷ አውቃ የምትከፍተው ሰውነቷን ራሷ ተገላልጣ የምትሄደዋሳ ምን እንበል ሙስሊም ናት ወይስ ደግሞ ሙሉ የእስልምናን ባህሪ እየተከተለች ነው አይደለም ከዚች ቆድዋ ከዚች አርአያችን ልናደርጋት ከሚገባን የጀነት ሴት ልንወስድ ይገባናል ይህቺ ሴት ከአቅሟ በላይ ሆኖ አዙሯት የወደቀች ሰውነቴ እንዳይገለጥ እሺ ዱዓ አድርግልኝ ስወድቅ ብላ ነብዩን ሰለላሁ ዐለይሂ ወሰለም እንድትሰጋና እንድትጨነቅ ያደርጋት የነበረው ኢማኗ ታዲያ እኛን በራሷ ጊዜ ተገላልጣ የምትወጣው እህት በራሷ ጊዜ የሚፈትን ሰውነቷን ለሰዎች ያሳየች የምትሄደው እህት ይሄ ከሙስሊም ሴት ባህሪ እንዳይደለ ልታቂ ይገባታል አላህ Subhanahu Wa Ta'ala ቀልብ ሰጥቷቸው አላህ Subhanahu Wa Ta'ala ባዘዛቸው መልኩ ከሚተዳደሩ ሴቶች እንዲያደርግስ አላህን እጠይቃለሁ
عندهم مسلم سيد تعرف أنها لما ارتدت الحجاب الشرعي ترفع شعار الإسلام إسلاموي حجابا ملو سونتوان يشفنت إسلاموي حجابا بمثلبس بالساعات وستوا سميت السماتال من هنا سميت أني يدين الإسلام سندق علامة كفبلو انديو لبلب يادركوين نو إسلاموي حجاب عندهم يوندوش سيم كمن يقترالنا كإسلام مجرجا يقترالنا في وخاصة أهون بتلاقي دمو بلنبت زمن لاي سووج إسلاما وكلو عندما مسلما مسلو من كساكس يشفراتشو ባለበት ሰዓት ላይ ሴት ልጅ ሙሉ ሒጃብ አድርጋ መሄዷ ወንድ ልጅ ጺሙን ለቆ መሄዱ ምን ያደረገ ነው የእስልምና ባንዲራ ከፍ ብሎ እንዲውለበለብ ያደረገ ነው ሰዎች ወንዶች ጺማቸውን አስረዝመው ልብሳቸውን አሳጥረው እንደውም ሴቶች ሙሉ ሒጃባቸውን ለብሰው በሚሄዱበት ሰዓት እስልምና ይሄን ነው የሚመስለው ይሄን ነው የሚያዘው የሚለውን ለሰዎች እናስረዳለን በዚህም መልኩ ሰዎች የሙስሊሞች ምንነት እንዲረዱ ሙስሊሞች ለምን ሒጃብ እንደሚያደርጉ እንዲረዱ ይጠራቸዋልና እንዲጠይቁ ያደርጋቸዋል ስለሆነም በጥቅሉ የመጀመሪያው የሴቶች የሙስሊም ሴት መገለጫ ለአላህ Subhanahu Wa Ta'ala قلبوان ሁለመናዋን ተሰጣለች አላህ ያዛትን ቀጥ ብላ ትታዘዛለች ከሽርክ በሙሉ የጸዳች ናት ሶላትን በመሰግድበት ሰዓት ጠንካራ ናት ከጊዜው አታሳለፈም ሒጃቧ ላይ በጣም ትኩራለች ብሎም ሒጃብ መልበሷ ላ ኢላሃ ኢላላህን ባንዲራ ከፍ አድርጋ እንደ መውለብለብ ትቆጥራለችና ሌላው የሙስሊም ሴት ባህሪ ወይም ደግሞ የትክክለኛ ሙስሊም ሴት መገለጫ ከሆኑት አንዱ ሐሰነቱል ኹሉቅ ባህሪዋ በጣም ያምራል ከዱንያ ጋጋታ ከዱንያ ከመጨነቅ ለዱንያ ከመስገብገብ የራቀች ናት ህይወቷ በሙሉ ያማረ ነው የአኽላቋን ጥሩነት በመናይበት ሰዓት ተሕሲቡ ለኩል ቀውልን አልፈሕሳ ለያንዳንዱ ለምታረገው ነገር ያንዳንዱ ለምትናገረው ቃል ብዙ ጊዜ ሐስባ ነው የምትናገረው ብዙ ጊዜ ሐስባ ነው እርምጃ የምትወስደው ለምን ሙስሊም ሴት ናትና አንዴ እሷ ከተሳሳተች አንዴ የሆነ ጥፋት ካጠፋች ሁሉም ሙስሊም ጥፋት እንዳጠፋ አድርጋ ስለምትቆጥረው የሰዎች አይን እሷን ስለሚከታተሏት የሰዎች ምላስ እሷን ስለሚከታተሏት ስራዋን የምታደርገውን ስራ ሁሉ ሆን ብለው ሰዎች ስለሚከታተሉ ከሷ አንድ ስህተት ካዩ ትንሽም ብትሆን ምን ይላሉ አያችሁ እነዚህ ሒጃብ የሚያደርጉ አያችሁ እንደዚህ እንዲህ አይነት ሙስሊም ሴቶች እንዲህ ያደርጋሉ ይሄው እስልምና የሚባለው ቆሻሻ ሃይማኖት ይያለን መንጠላው ለዚህ ነው ስለሚባል ያንዳንዱን ነገር እርምጃ ከመውሰዷ ያንዳንዱን ቃል ከመናገሯ በፊት ብዙ ጊዜ ቆም ብላ ታስብበታለች ይሄ ስራዋ ሁሉ ጥላቶች ይከታተሉታልና ትኩረት ማድረጓ ዲኗ ላይ ስራዋ ላይ እንቅስቃሴዋ ላይ እሷ ብቻ የሚመለከት ጥፋት ሳይሆን ያጠፋችው ጥፋት እስልምናውን ስለሚመለከት ሁሌም እንቅስቃሴዋ ላይ ዲኗ ላይ ተግባሮቿ ላይ በሙሉ ረጋ ብላ አንገቷን ደፍታ አስባ ነው የምትንቀሳቀሰው ይህ አኽላቋን በተመለከተ ነው አማ ከዱንያ ጋር ያላትን ግንኙነት ባጭሩ በመናይበት ሰዓት በዚህ መልኩ አኽላቋን አሳምራ በዚህ መልኩ ሒጃቧን ለብሳ በዚህ መልኩ ቀጥ ብላ በመትሄድበት ሰዓት ዱንያ ላይ ብዙ መከራዎች ብዙ ጥበቶች ብዙ ስቃዮች ሊደርሱባት እንደሚችሉ ታውቃለች ضيق عليها في الدنيا وسع عليها في الآخرة لك በዱንያ ጭንቅ መከራ ስቃይ ጣጣ በበዘባት ቁጥር ሰዎች አዛብ ያደረጓት ቁጥር አኺራ ላይ የአላህ ረህመት ሰፋ ብሎ እንደሚጠብቃትና ሰፊ የሆነ የጀነትን ሀገር እንደምታገኝ ለታቅ ይገባታል اللهم ارزقنا الجنة يا ارحم الراحمين الله سبحانه وتعالى ورحمته جنة እንዲረዝቀን ጠይቀዋለሁ ኢማሙ ሙስሊም እንደዘገቡት ረሱል ሐዲስ ላይ ምን ብለውናል አዱንያ ለሙእሚኖች እስር ቤት ናት ለካፊሮች ደግሞ ጀነታቸው ናት ብለውናል ስለሆነም ይሄን ታቃለች ይሄንን በማወቅ ጭንቀት ውጥረት በደረሰባት ቁጥር ሁሉ ወደ አኺራ ትናፍቃለች አኺራ የሚጠብቃትን ደስታ ታቃለች اجتمع فيها حسن الخلق تروسنا ምግባሮች ሁሉ እሷ ላይ ይንጸባረቃሉ فهي وجودة كريمة የሰዎች ጋር መግባባት ትችላለች በባህሪዋ እንድትወደድ የሚያደርግ ስነ ምግባር አላት ቸርናት ለጋስናት حسن الخلق تروسنا ምግባርን ዑለሞች ሲገልጹ ምን ብለዋል هو بذل الندى وكف الأذى واحتمال الأذى ለሰዎች ጥሩ መዋል ከሰዎች የኛን ሸር ለሰዎች ጥሩ መሆን ይሄ አንድ ክፍሉ ነው ሌላኛው ክፍሉ ወከፍል አዛ እኛ ሰዎችን አዛ ማድረግን መታቀብ ሰዎችን አዛ ማድረግን መታቀብ ሌላኛው ደግሞ ወህቲማሉ አዛ ሰዎች አዛ ሲያደርጉን ሰዎች ሲያስቸግሩን ማለፍ ሲያስቸግሩን ማለፍ በሶስት መልኩ ይገለጻል አንደኛው ለሰዎች ጥሩ መሆን ሁለተኛው ሰዎችን አዛ አለማድረግ ሶስተኛው ሰዎች አዛ ሲያደርጉ ቸላ ማለት ወይም ደግሞ መቻል ይሄ አኽላቅ ይባላል ሙስሊም ጠንካራ የሆነችና እስላማዊ ስነ ምግባር ይንጸባረቅባት ሴት ሰዎችን አዛ ሰዎች ሊሰድቧት ይችላሉ ሰዎች ሒጃቧ ላይ ሊያሾፉ ይችላሉ ሰዎች ሰላቷ ላይ ሊያሾፉ ይችላሉ ይሄን ትችላለች ይሄን መቻል ብቻ አይደለም ለሰዎች ጥሩ ውለታን ትመልስላቸዋለች
ይሄ ከአኽላቋ አንዱ ነው። ሌላው አኽላቋን እንዲያምር ከሚረዷት ነገሮች ጥሩ አኽላቋ ጥሩ እንዲሆን በነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ሰለፎች መንገድ እንድትጓዝ ከሚያደርጋት ነገር አንዱ ዒልም አዱንያ እሷ ዘንድ እውቀት ብሎ ማለት የአዱንያ እውቀት ሳይሆን የአኺራውን የቁርአንና ሐዲስ ዒልም ያለው ሰው ነው እሷ ዘንድ ትልቅ ዓለም የሚባለው። ከዲኗ በማይጋጭ መልኩ የሆነ አዱንያም ሆነ አኺራንም ትምህርት አጠቃላ መሄድ ከቻለች ቆንጆ፣ ካልሆነ ግን ትልቁ ጭንቋ ትልቅ ማወቅ እንዳለባት ራሷን የምታሳምነው የቱ ላይ ነው? የአኺራ ዒልም ላይ ነው። ቁርአንን መረዳት ነው፣ ሐዲስን መረዳት ነው። ወሩበ ሐሚለትን ስንትና ስንት ትልልቅ የትምህርት ማስረጃዎችን የተሸከሙ ሰዎች አሉ ቁርአንን በተአምር ማንበብ የማይችሉ ወይም ደግሞ ላኢላሃ ኢላላህ በሉ ሲባሉ አንድ ሐርፍን የላኢላሃ ኢላላህ ምንነት አስተካክለው የማያውቁ ወይም ደግሞ አንድ ሩክኑን ጥለው ላኢላሃ ኢላላህ በትክክል ማለት የማይችሉ ስንትና ስንቶች አሉ። ጀነት ሰዎች ጀነት መጠናቸው ደረጃቸው ከፍ የሚለው ቁርአንን በመቅራት ነው እንጂ ሌሎች ነገሮችን በመደርደር እንዳይደለ ጠንቅቃ ታውቃለች። ስለሆነም ዒልም ላይ ትኩረት ታደርጋለች። ዒልም ብሎ ማለት ቁርአንና ሐዲስን ማወቅ መገንዘብ ብሎም ሰለፉን ሷሊህ ይረዱት በነበረው መልኩ ተረድቶ እላያችን ላይ ተግባራዊ ማድረግ እንደሆነ ጠንቅቃ ታውቃለች። እንዲሁም በሙስሊም እህቶቿ ላይ አታሾፍም። ከሷ ይብለጧትም ይነሷትም ሙስሊም ሴት በማንም ላይ አታሾፍም። ራሷን ትገመግማለች። ሰዎች ሲመክሯት እሺ ብላ ትቀበላለች። የመከሯትን ምክር ተቀበላም ተግባራዊ ታደርገዋለች። ሌሎችንም ሰዎች እንዲሁ ትመክራለች። ወንጀሏን ወይም ደግሞ ጥፋቷን የሚነግራትን ሰው እሺ ብላ ትቀበላለች፣ ታከብራለች፣ ውለታን ትመልስለታለች። ከመጥፎ ሰዎች በአጠቃላይ ትርቃለች። ሸርና ሸረኞች ያሉበትን ቦታ ሁሉ ትርቃለች። ሰዎችን መቀላቀል ከመጥፎ ሰዎች ጋር መቀላቀል ካስፈለጋትም ከመጥፎ እህቶች ጋር መቀላቀል ካስፈለጋትም እንዳስፈላጊነቱ በትንሹ ቦታ ወስና ሁኔታ ወስና ሰዎችን መርጣ ልትመክራቸው ሊሆን ይችላል። የሆነ ማህበራዊ ግዴታን ከነሱ ጋር ልትወጣ ሊሆን ይችላል። ትዕግስት ታደርጋለች። እነሱን ያደርሱባትን አዛ ትታገሳለች። ብሎም በጥሩ ስነ ምግባሯ እነሱን ለመምከርና እነሱ ላይ ጥሩ ተጽዕኖ ለማሳደር ትሞክራለች። ወተድዑሁነ ኢለላህ ወደ አላህም ትጠራቸዋለች። በአጠቃላይ ሙስሊም ሴት ሰዎችን በስነ ምግባሯ ውስጧ ላይ ታስገባቸዋለች፣ ወደ ዲን ትጠራቸዋለች። ስንትና ስንት ምሳሌዎች አሉ። የሰለፎችን ሲራ በምናነብበት ሰዓት ብዙዎቹ የአንድን እህት አኽላቋን ስነ ምግባሯን ብቻ በማየት ወደ እስላም ይመጡ እንደነበረና በሌላ አጋጣሚ የአንድን ሴት ወይም የአንድን ሰው ብቻ መጥፎ ባህሪ በማየት ከእስላም ይሸሹ እንደነበረ የሚያሳዩ ብዙ አተሮችን መጥቀስ እንችላለን። ወላኪን ይሄ እንደ ማስታወሻ አጭር መልእክት እንደመሆኑ መጠን ወደ ቁርአን ወደ ሲራ ተመለሳችሁ ማየት ትችላላችሁ። እንዲሁም ከሙስሊም ሴት መገለጫ ከባህሪዋ ማማር የመጣ አንድን ፈተና ላይ የወደቀን ሰው ወንጀል ላይ የወደቀችን እህት ባየችበት ሰዓት ምንም አትልም። ትሉ ብላ እሷ አናት ላይ ወጣ እቺ ሙጅሪም ናት እቺ ፋሲቅ ናት ከማለት ይልቅ ወዲያው ወደ ራሷ ትመለስና ከዛሊከ ኩንቱም ሚን ቀብሉ ፈመነ አላሁ ዐለይኩም ፈተበየኑ ልክ እናንተም ድሮ እንደነሱ ነበራችሁ፣ ካፍሮች ነበራችሁ። አላህ Subhanahu Wa Ta'ala መነ عليكم ትልቅ ውለታ ዋለላችሁና ወደ ዲነል እስላም እንድትመጡ አደረጋችሁ ይላል አላህ Subhanahu Wa Ta'ala። ስለዚህ እሷ ምን ታስባለች? እኔ ራሷን ትገመገማለች። እኔም እኮ ድሮ ባለማወቄ እንደሷ ሒጃቤን ጥዬ ሄድ ነበረ፣ እንደሷ ውሸት ላይ እንደሷ ሐራም ላይ ነበርኩ ይሆናል። ስለሆነም አላህ ውለታ ውሎ ወደዚህ አመጣኝ። እሷንም የሆነ ሰዓት ላይ አላህ ያመጣት ይሆናል። ይልቁንስ እሷን መጥፎ ስም ከመስጠት እሷን እንድትሸሸኝ ከማድረግና እሷን ከማጣጣል ለምከራት ብላ ትላለች። እንዲሁም ከሙስሊሞች እይታ ወይም ደግሞ ከሙስሊሞች አካሄድ ተገንጥላ አትወጣም። ሙስሊም ሴት ሁሌም ሰሃቦች በነበሩበት መንገድ አንገቷን ደፍታ ትኖራለች። ትልልቅ ዑለሞች ይሄዱበት ያለውን መንገድ ቀጥ ብላ ትሄዳለች። ቁርአንና ሐዲስን በራሷ መልኩ ሳይሆን የምትገነዘበው ከአሁን ቀደም የነበሩ ሰሃቦች፣ ታቢዒዎች፣ አኢሻ እንዲህ አይነት ትልልቅ ሰሃቦች በተረዱት መልኩ ተረድታ ትሄዳለች። ማንም አርአያዋ አውሮፓውያንም አይደሉም ምዕራባውያንም አይደሉም ማንም አይደለም፣ ቁርአንና ሐዲስ ነው። አላህ Subhanahu Wa Ta'ala ባዘዛት መልኩ ቀጥ ብላ ትጓዛለች። ለስሜቷም ሆነ ለሸይጣን ቦታ አትሰጥም። ለራሷ ከመጠበቅ ውበቷን ለውበቷ ከመጨነቅና ከመጠበብ የበለጠ ለቀልቧ ጥረት ታደርጋለች። ኸይር ስራ ላይ ትሽቀዳደማለች። ጥሩ ሰዎችንም ወደ ኸይር ነገር ትጣራለች። ቤቷ ውስጥ እስላማዊ ቤትን ለመመስረት ጥረትን ታደርጋለች።
እንዲሁም መሰራውን ስራ ሁሉ ለአላህ ብላ ነው እንጂ የምታደርገው ለማንም አይደለም። አስተማሪ ልትሆን ትችላለች፣ ቁርአን ልትሐፍዝ ትችላለች፣ ሰዎች እንዲሐፍዙ አሳፋጅ ትሆናለች፣ ባለቤቷን ልትንከባከብ ትችላለች፣ ጎረቤቶቿን ልትመክር ትችላለች። ይሄን ሁሉ የምታደርገው ለአላህ ብላ እንጂ ሰዎች ኡስታዛ እንዲሏት፣ ሰዎች ትልቅ ናት እንዲሏት፣ ሰዎች እንዲያሞካሿት ብላ አይደለም። ሁሉም ስራዋ ለአላህ ብሎ ነው። እንዲሁም ምስኪኖች ከሷ በታች ያሉ ሰዎች መተው ቤቷን ሲያንኳኩ ወይም ደግሞ መንገድ ላይ አግኝተው ሲጠይቋት ወደ አላህ Subhanahu Wa Ta'ala ታስታውሳለች። የለኝም የማትላቸውም አለኝም የማትላቸውም ትልቁ መጀመሪያ ውስጥ ላይ የምታስበው ምንድነው? ወደ አላህ ነው የምትመለሰው። የራሷን ድህነት ነው የምታውቀው። ለምን? አኽላቋ ያማረ ነው ብለናል፣ ቀልቧ ንጹህ ነው ብለናል። የሆነ ክስተት በተከሰተ ቁጥር ሁሉ ወደ አላህ ነው የምታስታውሰው፣ አኺራን ነው የምታስታውሰው። ምስኪንን ሰው ከሷ አንሱ እጇን ዘርግታ ስጭኝ በምትላት ሰዓት የሷን ምስኪንነት የሷን ድህነት ታስታውሳለች። كما قال تعالى يا أيها الناس أنتم الفقراء إلى الله والله هو الغني الحميد እናንተ የሰው ልጆች ሆይ አንቱም الفقراء إلى الله እናንተ ናችሁ እኮ ወደ አላህ ከጃዮች፣ እናንተ ናችሁ እኮ ወደ አላህ ድሆች፣ እናንተ ናችሁ እኮ ምስኪኖች። አላህ ከናንተ የተብቃቃ ምስጉን የሆነ ጌታ ነው። ስለሆነም ቀጥ ብላችሁ አላህን ተገዙት፣ አላህን ታዘዙት። ድሆች እናንተ ናችሁ የሚለውን የቁርአን አንቀጽ ታስታውሳለች። ከዛም ካላት ትለግሳለች፣ ካሌላትም ደግሞ አላህ ይስጥሽ በማለት የተሻለውን ርዝቅ ይፍጠርልሽ በማለት ጥሩ መልስን ሰጥታ ትሄዳለች። አቅም ካላት በየጊዜው በየሳምንቱ ብሎም በየሁለት ቀኑ ለአኺራዋ የምታሳልፈው የምትሰጠው ነገር አላት። ሰደቃን ሁሌ ታበዛለች በሌላ አገላለጽ። በዚህም ምሳሌዋ ለዚህም ደግሞ አርአያዋ ዘይነብ ናት። ረሱል ሰለላሁ ዐለይሂ ወሰለም ምስ ኡሙል መሳኪን ረዲየላሁ ዐንሃ ሐታ ኡሙል መሳኪን የምስኪኖች እናት ተብላ እስክትጠራ ድረስ ከረሱል ሰለላሁ ዐለይሂ ወሰለም ባለቤቶች መሃል ዘይነብ አንዷ ነበረች። የእጅ ስራ ትሰራ ነበረ። ከዛ የእጅ ስራ የተወሰነውን ለራሷ ወጪ ታደርጋለች፣ የተወሰነውን ደግሞ ለምስኪኖች ትሰጣለች። ከዚህም ለምስኪኖች ከማዘኗም የመጣ ኡሙል መሳኪን የምስኪኖች እናት ተብላ ትጠራ ነበረ። አልኡኽቱል ሙልተዚመ ገኒየቱን ቢላሂ ሙተዓፊፈቱን አን ሱአል الناس ሌላው ሙስሊም እህትን ባህሪዋ ወይም ደግሞ ከሷ መገለጫዎች ከሌሎች ለየት ከሚያደርጓት አንዱ በአላህ Subhanahu Wa Ta'ala የተብቃቃች ናት። ምንም ይምጣ ምንም ይድረስባት ወደ አላህ እንጂ ወደ ማንም እጇን አትዘረጋም። እንዲህ ችግር ደርሶብኛል ብላ ለመላሷም አትናገርም፣ ወይም ደግሞ ሁኔታዋም ሰዎች እንዲረዷት አታደርግም። ወደ አላህ ብቻ ነው የምታደርገው። አላህ Subhanahu Wa Ta'ala ብቻ ነው ችግሬን የሚያወጣኝ። አይደለም የዱንያን ጭንቅን ከዱንያ ጭንቅ ቀርቶ ከጀሃነም ጭንቅ ያወጣኝ የለ እንዴ? ስለሆነም ችግር በደረሰባት ቁጥር ሁሉ የአላህን በር ታንኳኳለች። ሰዎች ሲያዩት ምንም ችግር ያሌለባት መስሏቸው ይገምቷት ይሆናል እንጂ እሷ ውስጥ ብዙ ችግሮች አሉ። ገና ችግሯን ለአላህ ብቻ ነው የምትናገረው። አላህ Subhanahu Wa Ta'ala ከሱ ጋር የሆነ ሰው ሁሉን ነገር እንዳገኘ ይቆጠራልና ምንም እንዳላጣች ትቆጥራለች። ባለትዳር ከሆነችና የልጆች እናት ከሆነች የቤተሰብ ኃላፊ ከሆነች የባሏ ገንዘብ እሷ ለሷ ቁዋ ነው፣ ጉልበት ነው፣ መኖሪያ ቅዋም ነው። ባሌ ገንዘብ አለው በማለት ወይም አባቴ ወይም ወንድሜ ገንዘብ አለው በማለት እነሱ ከየትም አይደለምና አፍሶም ያመጡት አላስፈላጊ የሆነን ወጪ እንዲያወጡ አታስገድዳቸውም። አዱንያ ቤት ላይ ተብቃቅተው መኖር የሚችሉበትን ያክል ሁኔታ ካሟሉላት ከዛ በኋላ የቅንጦት ዕቃዎችን የቅንጦት ነገሮችን አትጠይቃቸውም። ለምን? ፈልመውዒዱል ጀነ መቀናጣት የፈለገ ሰው መዝናናት የፈለገ ሰው እንደፈለገ መሆን የፈለገ ሰው የት ነው ይሄ የሚገኘው? ጀነት ላይ ነው። ጀነትን ገብታ እንደፈለገች ለመሆን ከፈለገችም አላህ Subhanahu Wa Ta'ala ያዘዛትን ቀጥ ብላ መታዘዝ፣ የከለከላትን መከልከል መቻል አለባት። ይሄን ሁሉ ነገር እንዳታደርግ ባህሪዋ ጥሩ እንዲሆን ማባከን ያለ አግባብ ወጪ ባለቤትን መጨቅጨቅ አባትን መጨቅጨቅን እንድታቆምና ጥሩ ስነ ምግባር እንዲኖራትም አላህ Subhanahu Wa Ta'ala ሱረቱል ፉርቃን 67ኛው አንቀጽ ላይ አደብ አስይዟታል። በአላህ አደብ ባሳዛት መልኩ የምትጓዝናት ጥሩ ሴት ወይም ደግሞ ጥሩ ሙልተዚማ ሙስሊም እህት قال تعالى والذين إذا أسرفوا لم يسرفوا ولم يقتروا والذين إذا أنفقوا لم يسرفوا ولم يقتروا وكان بين ذلك قواما እነዚያ ናቸው የአላህ ትክክለኛ ባሮች። እነማን? إذا أنفقوا ወጪ በሚያደርጉ ሰዓት لم يسرفوا በጣም ማያባክኑ ወለም يقتሩ በጣም ማይሰስቱ وكان بين ذلك قواما በዚህ በሁለቱ መሃል በማባከንና በመሰሰት መሃል ወጪ የሚያደርጉ ናቸው በማለት አላህ Subhanahu Wa Ta'ala አደብ ስለያሳዛት በዚህ መልኩ ትጓዛለች። تعتبر الحياة الطيبة الهنية والسعادة البالغة في الإيمان والعمل الصالح
መጀመሪያ ላይ ህይወቷ ያማረ ነው ደስተኛ ሆና ትኖራለች ብለናል እሷ ደስታን ለማግኘት የተንጣለለ ቤት ላይ መኖር ብዙ ሀብት ማግኘት ብዙ ቤት ውስጥ ብዙ የቅንጦት ዕቆችን መደርደር አይደለም እሷ ዘንድ ደስታ ገንዘብም አይደለም ደስታ ውበትም አይደለም ደስታ እሷ ዘንድ العمل الصالح መጨረሻ ያለው በስኬትና በደስታ የተሞላ ህይወት ወይም ደግሞ ደስተኛ ህይወት ብሎ ማለት ምንድነው الإيمان بالله በአላህ Subhanahu Wa Ta'ala ከልብ ማመን አላህ የከለከለውን መከልከል አላህ ያዘዘውን ማዘዝና والعمل الصالح ወዱ መልካም ስራዎችን መስራት መልካም ስራ ከሰራች በአላህ Subhanahu Wa Ta'ala ካመነች ከሷ የበለጠ ደስተኛ የለም ለምን ድንኳን ውስጥ ለምን አትኖርም ለምን መጠለያ ውስጥ ለምን አትኖርም ደስታ የሚለካው ልብ ውስጥ ነው እንጂ ያለው ሰዎች በመብላት አይደለም በመልበስ አይደለምና ደስታ የሚለካው አዱንያ ጊዜያዊ በሆነ በሚሄድ ሀብትም አይደለም በሚሄድ ስልጣንም ደስታም ውበትም አይደለም ይልቁንስ ደስታ ያለው كما قال تعالى في سورة النحل من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة ولنجزينهم أجرهم بأحسن ما كانوا يعملون من عمل صالحا من كامن سرا يسرى سو من ذكر أو أنثى وندم هو نسيت وهو مؤمن مسفرت جن مؤمن كهونه መልካም ስራ ሌላ ሙእሚን ያልሆነ ሰው አዱንያዊ ጥሩ ስራ ለሰዎች ጥሩ ሊሆን ይችላል ግን አላህ ዘንድ ተቀባይነት ያገኝና ይሄን ስኬት ወይም ደግሞ ደስታን ይሰጠን ዘንድ ሙእሚን ሆኖ መልካም ስራ የሰራ ሰው ወንድም ይሁን ሴት ጥቁርም ይሁን ቀይ ትልቅም ይሁን ትንሽ ብቻ የሰው ልጅ ሆኖ መልካም ስራ ከሰራ ምን አደርገዋለሁ ይላል አላህ Subhanahu Wa Ta'ala فلنحيينه حياة طيبة ያማረችን ህይወት አኖራለሁ አላህ Subhanahu Wa Ta'ala طيبة ንጹህ የሆነች መጨነቅ መጠበብ የሆነ ወደ ራስን ማጥፋት ማሰብ ባልኖር ይሻለኛል ከዚህ ህይወትሳ ሞት ይሻላል ሁሌ ስሞታን ሁሌ ወቀሳን ሁሌ አላህ Subhanahu Wa Ta'ala አላስደሰተኝም ብሎ አንዳንዴ ምን ይሰማል አላህ ይጠብቀን ሙጅሪሞች ካፊሮች እንደፈለጉ ተንደላጠው የኖሩ አላህ ለምንድነው ለኔ እንደዚህ ማይሰጠኝ አላህ ለምንድነው ለኔ እንደዚህ ማይሰጠኝ ይሄ የሙእሚን ሴት የሙስሊም ሴት ባህሪ አይደለም አላህ በሰጣት ተብቃቅታ ትኖራለች ደስታን ለማግኘት ሐራም ውስጥ አትወዝቅም ፊልምን አታይም ገንዘብ አትዘርፍም ያሌለ ነገር አትሰራም አላህ ባዛት መልኩ ቀጥ ብላ ከኖረች ደስታና ስኬትን ታገኛለች ከነብዩ ሰለላሁ ዐለይሂ ወሰለም ከአኢሻ ረዲየላሁ ዐንሃ የበለጠ ደስተኛ በተአምር አልነበረም ሆኖም ሳለ ነብዩ ተኙ የነበረው ሰሌን ላይ ነው ይበሉ የነበረው ቴምርና ውሃ ነው አይሻም ከዚህ የዘለለ ህይወት አልነበረ የምትኖረው ሆኖም ሳለ እጅግ በጣም ደስተኞች ነበሩ አላህ Subhanahu Wa Ta'ala ለመልካም ስራ ይወፍቀን ሌላው የሙስሊም ሴት መገለጫ የትክክለኛው ሙስሊም ሴት መገለጫ ከሆኑት አንዱ ከአላህ Subhanahu Wa Ta'ala ለመገናኘት በየትኛውም ሰዓት ላይ ዝግጁ ናት ወይም በሌላ አገላለጽ አላህ ያዛትን ታዛ የከለከላትን ተከልክላ ጥሩ ሴት ሆና ቁጭ ብላለች መቼም ሞት መጥቶ ቢወስዳት ልቆይ ትንሽ አትል መለከል ሞት እንደመጣ ደስተኛ ሆና ወደ አኺራ ትሄዳለች ተኩኑ ዳኢመተን ሙተአሂበተን ለሊቃኢ አላህ አላህን ለማግኘት ከአላህ ጋር ለመገናኘት ለመሞት ዝግጁ ናት በየትኛውም ሰዓት ላይ ሁሌ ሞት ቀልቧ ላይ ያለ ታስታውሰዋለች ስትተኛ ሐሪር ላይ ስትተኛ ወርቅን ስታጌጥ ሞትን ታስታውሳለች ስትበላም ሞትን ታስታውሳለች የፈለገችው ደስታ ላይ ትሆን ሞትን ታስታውሳለች ለምን አላህ Subhanahu Wa Ta'ala ብለዋልና واتقوا الله واعلموا أنكم ملاقوه وبشر المؤمنين واتقوا الله أن أنت سوتشوا الله انفروت واعلموا اوقوا أنكم ملاقوه الله انتقنان يتالاتشو كالله تقنان يالاتشو اوقوا سلهون انفروت مياسكيمون نقر اتسروا وبشر المؤمنين فالله يأمنوا سوتشن أبسراتشو بالدنيا بآخرة يلال الله سبحانه وتعالى سلهون موتن واللي في تلفيتوات هذا قالش كالله قال مقنان يتزقجنا يتنيوم ساعة لي قال مقنان يتزقجنا يتنيوم ساعة لي قال مقنان يتزقجنا لا تأسفوا على ما فات من الدنيا فالدنيا لا يلف نقر عسجنك أسم كاهم قدم بلجنتي اندفلكون يلتجمالكو بلجنتي بشقر عدكون سلهون مهن تروبال أقبتي يدستان ورول نور القبانيال كذا وكذا عندي هاينت نقر بتعمر استوالي يلم يلفوا ألفات ودفيتم بميمة أو دمو أتتللم الله ترو نورو كانورات ما شاء الله ብዙ ነገር ኸይር ነገር ተሰራበታለች ካልሆነሳ አትበሳጭም ولو اعطيت ملك سليمان لم يشغلها عن الله طرفة عين የነብዩላህ ሱለይማን
ሱለይማንን ንግስና የነብዩላህ ሱለይማንን አቅም የነብዩላህ ሱለይማንን ትልቅ የሆነ ስልጣኑን ካብትስት ይሄን ስልጣኑ ያገኘቷ ብርና ውበት ስልጣን ከአላህ Subhanahu Wa Ta'ala ለቅጽበት አያዘናጋትም ሞትን እንድትረሳ ለቅጽበት አያደርጋትም አላህ Subhanahu Wa Ta'ala ቀልቧ ውስጥ ስላለና ሞትን ሁሌ ስለምታስታውስ ልጆቿን ስርዓት ታስይዛቸዋለች ራሷ ኸይር ነገር ላይ ቀጥ ብላለች ራሷ አርአያናት እሷን አይተው እነሱም ቀጥላሉ ሙልተዝም የሆነ ቤት ውስጥ ነው ያለችው ቤቷ ሙልተዝም ነው መጥፎ ነገር አይታይም ልጆቿ ሙልተዝሞች ናቸው መጥፎ ነገር አይታይም لا يولدون الازعاج للاخرين ልጆቿም ከሌላ ልጆች ጋር በሚገናኙበት ሰዓት መጥፎ የሆነ ባህሪ አይታይባቸውም والاخت الملتزمه مناره تحتاط لنفسها في مجال النسوه ሙስሊም ሴት ብሎ ማለት ከሌሎች ሙስሊም እህቶች ጋር በመትገናኝበት ሰዓት ራሷን ከፍ አድርጋ አደቧ ስራቷ እውነት መናገሯ የባህሪዋ ማማር ሰዎች በጥሩ አይን እንዲያዩት እንዲያከብሯት ያደርጋታል ከሰዎች ጋር ባላት ግንኙነት ጸባይዋ ያማረ ነው ዝም ብላ ያገኘችውን ያለለን ወሬ አትለፍፍም ርዕስ ያለውን ነገር አሳሳቢውን ነገር ትናገራለች ከሐሜት ምላሷ የጸዳ ነው ከሰዎች ጋር ዝም ብላ ሁሌም ሰውን ዚያራ ብላ አትሄድም መች መዘየር እንዳለባት ታውቃለች ጊዜዋን በጣም ትጠብቃለች ከገንዘቧ ያበለጠ ለጊዜ ተሰስታለች ከሰዎች ጋር በመትገናኝበት ሰዓት ያለውን ያወራች መጥፎ ባህሪ ያሳየች ሰዎች የሚሸሿት አይደለችም ብለህናት ወላ خفيفه فيسخف بها ይህን ስንል ደግሞ ራሷንም ዝቅ አድርጋ ራሷን ያለ ቀልድ የቀለደች ራሷን ክብሯንም መታጣ አይደለችም መካከለኛ ናት كما قال صلى الله عليه وسلم ደግሞ ይሄን ሁሉ እንድታገኝ እንድትከበር ሰዎችም እንዳይሰለቿት አንዳንድ እህቶች ሰዎች ከሷ ጋር መቀመጥ ያስጠላቸዋል ሌሎቹ ደግሞ ከሷ ጋር ቁጭ ብለው እሷን መላገጫ እሷን ማሾፊያ ያደርጓሉ ከሁለቱም የጸዳች ናት ሰውም ከሰው ጋር ስትቀመጥ ይወዷታል ሰዎች ገና ክብሯን በሚነካ መልኩ አይደለም መሳቅ ያለበት ጋር ፈገግ ስላለች ኮስተር ማለት ያለበት ጋር ኮስተር ትላለች ይሄን ሁሉ ማግኘት የምችለው መቼ ነው ያላስፈላጊ በቂ ምክንያት ከቤቷ አትወጣ ከቤቷ ካልወጣች ከሸር እህቶች አትገናኝም ከቤቷ ካልወጣች አይኗ መጥፎ ነገር ላይ አይወድቅም ከቤቷ ካልወጣች ምላሷ መጥፎ ነገርን አይናገርም ከቤቷ ካልወጣች ሒጃቧ እንደተጠበቀ ነው ያለላት ለምን ነብዩ ሰለላሁ ዐለይሂ ወሰለም አኺራ የመጨረሻ አኺር ዘመን ላይ ፊትናዎች እንደሚበዙ ነብዩ ሲናገሩ መንነጃ ታዲያ ከዚህ ፊትና ማመልጠው በምንድነው ሲላቸው ምላስህን ያዝ ወንጀልን አስታውሰህ አልቅስ ቤትህ ይብቃ ብለዋልና ቤቴ ይበቃኛል በማለት ቁጭ ብላለች እንደሆነ ከባህሪዋ ወይም ደግሞ ውስጧን ሞት ስላለ ሁሌ አላህን ስለምታስታውስ ከማንንም ጋር አትቀያየምም ማንንም አትንቅም ከሷ የሚበልጥን ሰው በመታይበት ሰዓት ምን ትላለች እቺ በእድሜ ከኔ ትበልጣለች አይደለ ስለሆነም ከኔ የበለጠ ብዙ መልካም ስራ ሰርታለች ማለት ከሷ በእድሜ የሚያንስ ሰው በመታይበት ሰዓት ይህቺ ከኔ የበለጠ ከኔ ያነሰን ትንሽ ወንጀል ሰርታለች ከሷ የበለጠ እኔ ወንጀል ሰርቻለሁ በእድሜ የሚበልጣትን ስታይ እቺ ከኔ የበለጠ ብዙ ኸይር ስራ ሰርታለች ከእድሜ የሚያንሳትን ሰው ስታገኝ ደግሞ እኔ ከሷ የበለጠ ወንጀል ሰርቻለሁ ሁሌ ሰዎች ዘንድ ትንሽ አርጋ ትታያለች ራሷን ታቀላለች ለሰዎች አላህ ዘንድ ግን በጣም የተከበረች ናት ራሷን ስታስተናነስ ሰዎች ሊንቋትና ሊያሾፉባት ሊሰለቁባት ይችላሉ እሷ ግን አላህ ዘንድ በጣም ትልቅ ናት ውድን ነገር ውድ ካገኘችና ትልልቅ የክብር ነገሮች ቤቷ ውስጥ ካሉ ወይም ደግሞ ላይዋ ላይ የሚታዩ ከሆነ ራሷን አታንቀባረርም እንዲህ ባሌ እንዲገዛልኝ ወንድሜ እንዲገዛልኝ እኔ ይሄን ያክል ወርቅ አለኝ ይሄ እንዲህ ያክል የተከበሩ ቆች አሉኝ ብላ ሰዎች ዘንድም አትለፍፍ እንደፈለገች አታወራም فلعل من بينهن اخت فقيره ይሄንን በመታደርግበት ሰዓት እዛ ውስጥ ድሃ የሆነች እህት ትኖራለችና ቀልቧ ይሰበራል ሁሌም ወደ መስጂድ ትመጣለች መስጂድ ስትመጣ ግን ወርቅ ለብሳ ያለውን ነገር ተጋግጣ ነው የምትመጣው መስጂድ ውስጥ ሳማን አለ ምስኪኖች አሉ ድሆች አሉ እሷን ይዩ ወይ ሰላታቸውን እስከዱ ይኔ ምን አይቀርም ቀልባቸው ይሰበራል ይሄን ነገር ላለ ማድረግ ብላ እሷ ሁሌ መስጂድ ወይ መምጣት ካለባት ወይም ደግሞ የሆነ ቦታ መሄድ ካለባት መጠነኛ የሆነ መጋገጥን ተጋግጣ ነው የምትሄደው ሁሌም ሰዎች መስጂድ የሚሄዱት ለጁማም ሆነ ለምንም ሄዱ ለራስን ትልቅነት ለማሳየት ሳይሆን የአላህን Subhanahu Wa Ta'ala ቤት ነው የሚመጣው እስትግፋር ለመጠየቅ አላህን Subhanahu Wa Ta'ala ለማስታወስ ነው እንጂ ውበትን ለማሳየት ጀማልን ለማሳየት ያለን ክብር ሀብትን ለማሳየት አይደለም ወይንማ ታቲ ኢላ ረቢሃ ፈቂራ ወደ አላህ ተዋርዳ ነው የምትመጣው ወደ መስጂድ ስትሄድ ለቅሶ ቤትም ስትሄድ ተዋርዳ ራሷን ዝቅ አድርጋ ራሷን እየገመገመች ነው የምትሄደው ራዋጂየተን ሊላሂ يرفعها ራሷን ዝቅ ታደርጋለች ምናልባት አላህ ይሄን መተናነስ የናይቶ ከፍ ያደርገኛል በማለት ተዓለሙ
በዚህ መልኩ ከሰዎች ጋር ያላትን ግንኙነት ያላትን ማህበራዊ ኑሮ ታጠናክራለች፣ ጥሩ ታደርገዋለች። የሰውንም ሐቅ የአላህንም ሐቅ ትጠብቃለች። ለምን? ለሞት እየተዘጋጀች ስለሆነ። ቤቷ ውስጥ ያለው ቁርአን፣ ቤቷ ውስጥ ያለው ክታብ፣ ቤቷ ውስጥ ያለው ካሴት ምንም ማለት አይደለም ተግባራዊ ካላደረገችው። ይሄን ጠንቅቃ ታውቃለች። ስለሆነም በእያንዳንዱ የቁርአን አንቀጽ ራሷን ትገስጻለች፣ በእያንዳንዱ ሐዲስ ራሷን ትገስጻለች፣ በእያንዳንዱ ካሴት የሆነ የባህሪ ለውጥ ማምጣትን ትፈልጋለች። ፉቀራ ምስኪኖችን ደካሞችን አትዘነጋቸውም። ለነሱ ሁሌ ወጪ ታደርጋለች። ምስኪኖችን ታቀርባቸዋለች። የሆነን ጥሩ ምግብን ስትሰራ ታስታውሳቸዋለች። እንዲሁም ባለጥ የሆኑ እህቶቿን ባል አግብተው የፈቱ ወይም ደግሞ የሞተባቸው እህቶቿን ሁሌ ታስታውሳለች። የራሷን ሐጃ በምትፈጽምበት ሰዓት አቅም ካላት ለእንዲህ አይነት ቀልባቸውን ለተሰበረ እህቶችም የሆነን ነገር ታበረክታለች። የቲሞችንም አትረሳም። ታበላቸዋለች፣ ታለብሳቸዋለች። ከማ ቃለ ተዓላ ለን ተናሉል ቢራ ሐታ ቱንፊቁ ሚማ تحبون ለጀነት ለአኺራ ራሷን አዘጋጅታለች ብለናልና ለአኺራ የሚጠቅማትን ነገር ሁሉ ታደርጋለች። ያሁኑን ሁሉ መልካም ስራ የምታደርገው ለምስኪኖች፣ ለየቲሞች፣ ለአራምሎች በጎ የምትሆነው ለምንድን ነው? አላህ ስላለ ጀነትን አታገኙም የምትወዱትን ነገር እስካልሰጣችሁ ድረስ ስላላት። በዚህ መልኩ ያለች ባለትዳር ካልሆነች ካላገባች አንድ ሰው ሊጠይቃት ከመጣ ለትዳር ከጠየቃት አላህ የሚፈራ ከሆነ ሙእሚን ከሆነ ዲን ላይ ቀጥ ካለ ይሄን መስፈርት ያሟላ ከሆነ በተአምር አትመልሰውም። ለምን? አዱንያ ላይ እስከመቼ እንደምትኖር ታውቃለች። አዱንያ ላይ ስትኖር ለአኺራዋ የሚረዳትን ሰው ነው ከጎኗ ማኖር ያለባት። ስለሆነም ለአኺራ የሚረዳት ሰው የግድ በውበቱ እዛ የደረሰ በገንዘቡ ይሄን የደረሰ እንዲህ ያክል ስልጣን ያለው የሚል መስፈርት እሷ ዘንድ የለም። ትልቁ መስፈርቷ አላህን የሚፈራ ሰው መሆን አለበት ነው። አላህን የሚፈራ ከሆነ ማንም ይሁን ምን ትቀበለዋለች። ለምን? ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ስላሉ ዲኑን አባዩንና ሃይማኖቱን ዲኑን እስቲቃማውን የምትወዱት ሰው ከመጣ ዳሩት የሚለውን የነብዩን ሰለላሁ ዐለይሂ ወሰለም ንግግር ትተገብራለች። ነብዩ ሰለላሁ ዐለይሂ ወሰለም ዲን ላይ ቀጥ ያለ ሰው ሲመጣ ይሄን ያክል የትምህርት ደረጃ ያለው፣ ይሄን ያክል ውበት ያለው፣ ይሄን ያክል ቁመት ያለው አላሉም ረሱሉ ሰለላሁ ዐለይሂ ወሰለም። ይሄን ያክል የወር ገቢ ያለው እንደዚህ አይነት ሸርጥን ረሱሉ ሰለላሁ ዐለይሂ ወሰለም አላስቀመጡም። ይሄንም ስለምታውቅ እሷ ዘንድ ሁለት ሸርጥ ብቻ ነው ያለው። አንደኛው ኹሉቅ ስነ ምግባር፣ ሌላኛው ደግሞ ዲኑ እስቲቃማው ላይ ዲን ላይ ጠንክር ያለና አኽላቁ የሚያምር ከሆነ ይሄን ሰው ትቀበላለች። ስነ ምግባሩና ጸባዩ የሚያምርን ሰው ባየችበት ሰዓት ማንም ይሁን ማን ትቀበላለች። ዘርንም ምትመርጥ አይደለችም። ውበትንም መስፈርት የምታደርግ አይደለችም። ገንዘብና ስራንም መስፈርት የምታደርግ አይደለችም። መተዳደሪያ ካለውና ዲኑ ጠንካራ ከሆነ ጸባዩ እሷን ሊያስተዳድራት ከቻለ ወዲያው እሱን ወደ ኋላ አትልም። እሱን ከመቀበል ወላ ተንተظሩን። ለዛ ይሄ አላህ ስብሓነሁ ወተዓላ ዘዋጅን የትዳር ህይወትን እስላም ውስጥ ትልቅ ቦታ ሰጥቶታል። ስለሆነም ይሄ ትልቅ የሰጠውን ትልቅ ቦታውን የሚጠብቀው ዲን ያለውን ሰው ስታገባ ነው። ምክንያቱም ዲን ያለውን ሰው ካገባች፣ ዲን ያለው ሰው ሲመጣ ከተቀበለች፣ ከወደዳት በአክብሮት ያኖራታል፣ ካልወደዳትና ካልተግባቡ ደግሞ በአክብሮት ይሸኛታል እንጂ እሷን እያሰቃያት አይኖርም። ስለሆነም አቡበክር ሊመጣ አይደለም፣ ኢብኑ ተይሚያ ሊመጣ አይደለም፣ ወይም ደግሞ ኢብኑ ባዝ ሊመጡ አይደለም። አላህ ስብሓነሁ ወተዓላ የሰጣትን የረዘቃትን የሷ አይነት ሰው ዲኑን ጠንካራ የሆነ ሰው ከመጣ ትቀበላለች። ከአላህ ስብሓነሁ ወተዓላ አላህን ከሚፈራ ሰው የበለጠ ማንንም ልታገኝ አትችምና አላህ የሚፈራ ከሆነ ትልቅ መስፈርት አድርጋ የምትቀበለው እሱም ብቻ ነው። ይሄን ነገር ስሎ ብላ እንድታደርግ እሺ እንድትል ከሚያደርጋት ነገር አንዱ አሁን ባለንበት ዘመን አብዛኛው ወንድ አብዛኛው ወጣት ሷሊህ አይደለም፣ ደግ አይደለም፣ ጥሩ አኽላቅ ላይ ጥሩ ሁኔታ ላይ አይደለም ያለው። ስለሆነም እንዲህ ጥሩ አኽላቅ ላይ ጥሩ ሁኔታ ላይ ያለን ወንድም ማግኘት የሚከብድበት ዘመን ላይ እንዳለን ስለምታውቅ ጥሩ ወንድም እንዳገኘች ቶሎ ብላ እሺ ትላለች። ብዙ እህቶች ትዳር አጥተው ባልን አጥተው የኖሩ ያሉበትን ምክንያት ይሄ ነው። ወንድን እያማረጠች ትኖራለች። ሙስሊም ሴትን ግን በምናይበት ሰዓት ጥሩ አላህን የሚፈራ ሰው ከመጣ ወዲያው ትገባለች። ወተክዊኑ ኡስረትን ሷሊሐትን ኸይሩን ሚነል ኢንቲዛር። ቶሎ አግብቶ አላህን ስብሓነሁ ወተዓላ የሚፈሩ ብዙ አብደላሆችን፣ ብዙ መሐመዶችን፣ ብዙ ፋጢማ አይሻዎችን መውለድ ዝም ብሎ እሷ በምትጠብቀው መስፈርት እስኪመጣ ድረስ ከመጠበቅ አላህ ስብሓነሁ ወተዓላ ለእሷ ያላከውን ሷሊህ የሆነን ወንድ አግብታ ብዙ ሷሊህ ልጆችን መውለድ የበለጠ ጥሩ እንደሆነ ታውቃለች። አላህን ስለምትፈራ በል የክፊ ሚነ ሹሩጢ አን የኩነ ሙልተዚመን ከላስ ሁሉንም ሸርጥ ወደ ኋላ ትጥለውና አላህ ባዘዘው መልኩ የሚተዳደር ብቻ ይሁን ትላለች ሙስሊም እህት። አይዋን ላ ተርፉዱ ዘዋጀ ቢሑጀቲ ኢስቲክማል ተዕሊም أو الحصول على الشهادة عندهم ያላገባች የወጣት ሙስሊም እህትን ባህሪ በመናይበት ሰዓት ትዳርን ወደ ኋላ አታቆየውም። ትምህርቴን ልጨርስ ብላ ትዳርን ወደ ኋላ አታቆየውም። ዩኒቨርሲቲ ልግባ ብላ
ይሄን ነገር ማድረግ ምትችለው ይሄን ነገር ማሟላት መቀጠል ምትችለው አላህ Subhanahu Wa Ta'ala ቀድሮት ከሆነ ነው አላህ Subhanahu Wa Ta'ala ለሷ ደግሞ አይቀድርላትም ኸይርን ነገር እንጂ አላህ Subhanahu Wa Ta'ala ለሷ አይቀድርላትም ኸይርን ነገር እንጂ በዚህ እድሜሽ አግቢ ብሎ አላህ ከቀደረ ቶሎ እሺ ብላ ማግባት አለባት የሙስሊም ሴት ትልቁ ውበቷ ትልቁ ደስታዋ ቤት ሆና አብደላሆችን ሙሐመዶችን ሷሊሐቱና ተቂያዎችን ጥሩ ሙስሊም ወንዶችን ሴቶችን ወልዳ ስታፈራለንና በቁርአን በሐዲስ ስታንጽ ነው የሙስሊም ሴት ደስታ ያለው ሴት ልጅ የተፈጠረችው በየመስሪያ ቤቱ ራሷን ጎልታ ከወንድ ጋር ጥርሷን እየከፈተች እንድትስቅና ውበቷን ለሰዎች እንድታሳይ አይደለም ሴት ልጅ የተፈጠረችው ወላኪንኪ ኹልቅቲ للبيت والزوج والأولاد ሴት ልጅ የተፈጠረችው አላህ Subhanahu Wa Ta'ala በዛት መልኩ ቀጥ ብላ ጥሩ ጂሃድ የሚያደርጉ ጥሩ ኹጥባ የሚያደርጉ ጥሩ ትልልቅ ዑለሞችን ለማፍራት ይሄም ደግሞ የሚሳካው ስታገባ ቤቷን አርፋ ቁጭ ስትል ነው አላህ Subhanahu Wa Ta'ala እንዲህ ይለናል وقرن في بيوتكن ولا تبرجن تبرج الجاهلية ولا تبرجن تبرج الجاهلية الأولى وقرن في بيوتكن ቤታችሁ ላይ አርፋችሁ ቁጭ በሉ የነብዩ ሰለላሁ ዐለይሂ ወሰለም ሴቶችን ነው ولا تبرجن تبرج الجاهلية الأولى ካሁን ቀደም የነበሩ የጃሂልዮችን አይነት መገላለጥን አትገላለጡ ታዲያ ሙስሊም ሴት አላገባም ካለች ከዛ ምን እንደሚጠብቃት እሷው ተመለሰለን ተስዓ አላ ተዝዊጅ አخواتها في الله ሌላ ሙስሊም ሴት መገለጫ ጠንካራ ሙስሊም ሴት መገለጫውን በመናይበት ሰዓት እሷ ካገባች ሌሎች እህቶቿ እንዲያገቡ ጥረት ታደርጋለች ሌሎች እህቶቿ ራሷ እህቶችም ሊሆኑ ይችላሉ ሌሎችም ሙስሊም እህቶቿ ሊሆኑ ይችላሉ ጥረት ታደርጋለች ራሷ አገባችና ሌሎች ያላገቡ እህቶቿን አትረሳም እንዲሁም አግብተው ባል ያጡ እንደገና የፈቱ እህቶቿን አትረሳም በሆነ አጋጣሚ ሁሉ ለሙስሊም እህቷ ትዳር ለማሳካት ሁሌ ጥረት ታደርጋለች እድሜያቸውም የገፉ እህቶችን ለመዳር ጥረት ታደርጋለች ይሄን ለምንድን ነው የምታደርገው ነብዩ ሰለላሁ ዐለይሂ ወሰለም ስላስተማሯት ምን ብለው ሙስሊም ለሙስሊም አንድ የቤቱ ግንባታ አንዱ ፓርት ሌላኛውን ፓርት እንደሚያጠናክረው ነው አንዱ ከደከመ ሌላኛውም ይደክማል ተረል ሙእሚኒና في تراحمهم ሙእሚኖች በመተዛዘናቸው በመዋደዳቸው በመረዳዳታቸው አንድ አካል ይታያሉ አንዱ አካል ከታመመ ሌላኛውም አካል ይታመማልና ይሄን ስለምታውቅ አላህ Subhanahu Wa Ta'ala ያዛትን ትታዘዛለች ሙስሊሞች ሲቸገሩ ከነሱ ጋር ትቸገራለች ሲታመሙ ከነሱ ጋር ትታመማለች እኔ አገባው እኔ ህይወቴ ተሳካ ሌላው የራሱ ጉዳይ አትልም ለሁሉም እህቷ ታስባለች እንዲሁም ከሙስሊም ሴት ባህሪ ወይም ደግሞ መገለጫ እዚሁ ከተዳር አካባቢ ሳንወጣ لا تكلف زوجها ما لا يطيق ባሏን ካቅሙ በላይ የሆነ ነገር አታስቸግረውም ولا تستقل ما ياتي به ባሏ የሚያመጣላትን ነገር ይሄ ትንሽ ነው ለኔ እንደ እገሊት አልገዛህልኝም ያለች ከሌሎች ጋር የሷን ህይወት ያነጻጸረች ባለቤቷን አታስቸግርም ሰዎች ዘንድ ያለውን ነገር ሁሌ አይታ የራሷን ህይወት ዝቅ የሰዎችን ከፍ አድርጋ አታይም بل هي راضية مرضية الله سبحانه وتعالى በወሰነላት ህይወት ትወዳለች ይሄን በመውደዷም አላህ ይወዳታል تكثر القليل من زوجها وتشكر عليه ባሏ ትንሽም ነገር ይስጣት ማሻአላህ ትልቅ ነገር ነው ያመጣህልኝ ያለች ባሏን ታመሰግነዋለች ጥሩ አድርጋም ህይወቷን መምራት ትችላለች አላህ Subhanahu Wa Ta'ala ከእንዲህ አይነት እህት እንዲያደርግሽ አላህን Subhanahu Wa Ta'ala ጠይቃለሁ እንዲሁም ባሏን በኸይር ነገር ትረዳዋለች ባሏን ወደ መልካም ነገር ትገፋፋለች ልጆቿን ወደ ትልቅ ደረጃ ለማድረስ ታንጻቸዋለች ህይወቷንም በስርዓቱ አስተናብራ ትመራለች ተስበሩ على غياب زوجها ባሏ ለሆነ ነገር ከወጣ ትታገሳለች ቤቱን ውስጥ ማንንም እሱ የሚጠላውን ሰው አታስገባም ወይም ደግሞ አጅነቢ አታስገባም ለስራ ሄዶ ሊሆን ይችላል ዒልምን ፍለጋ ሄዶ ሊሆን ይችላል ወይም በሆነ አጋጣሚ ወጣ ብሎ ሊሆን ይችላል ይሄን ነገር እሷ ቤቱን አታስደፍርም አላህ ዘንድ አጅር እንደምታገኝ ታውቃለች ስለሆነም የባሏን ምስጥር የባሏን ሀብት የባሏን ቤት ትጠብቃለች አንዲት ሴት አገባች ብሎ ማለት ደግሞ የባሏን ሐላፍትና ወሰደች ብሎ ማለት ሁሌ በችግር ሁሌ በመከራ ሁሌ በስቃይ ትኖራለች ማለት አይደለም በል ሙሪሐቱን ለዘውጅها ولأولادها ባለቤቷን ታዝናናለች ልጆቿን ታዝናናለች ራሷን በደስታ ትኖራለች قال صلى الله عليه وسلم ከስሮች ሁሉ መልካም ስራ ብሎ ማለት አላህ ዘንድ ሙስሊምን ማስደሰት ነው ብለዋልና ባሏን ለማስደሰት ሁሌ ትጥራለች تعين زوجها على طاعة الله ባለቤቷ መልካም ስራ እንዲሰራ ሁሌ ታግዘዋለች ሲሰግድ ከሱ ጋር ተሰግዳለች አላህ Subhanahu Wa Ta'ala ሲያስታውስ ቁርአን ሲቀራ አብራው ትቀራለች አላህ Subhanahu Wa Ta'ala ያዘዘውን ነገር ሁሉ በቀላሉ እንዲወጣ ትረዳዋለች አላህ Subhanahu Wa Ta'ala የከለከለውን ነገር እንዲከለከል ታደርገዋለች አላህ Subhanahu Wa Ta'ala
እንዲህ አይነት እህቶችን ያላገቡ ወንድሞች ሁሉ እንዲወፍቃቸው ጠይቃለሁ። የሆነ ነገር ሲዘነጋ ወዲያው ታስታውሰዋለች፣ ሰው ነውና አላህን ፍራ ትለዋለች። ወይን ተካተለ ከተዘናጋና ከተሰነፈ بعثت فيه الهمة والتشجيع እንዲጠናከር ታደርገዋለች። አይዞህ በርታ ትለዋለች። ነገ ኢንሻአላህ ጀነት ላይ እናርፋለን ትለዋለች። قال صلى الله عليه وسلم رحم الله امرأة قامت من الليل فصلت وأيقظت زوجها إلى آخر الحديث. صلت وأيقظت زوجها إلى آخر الحديث. صلت وأيقظت زوجها. በዚህ መልኩ ተጠናክረው ተረዳተው ወደ ጀነት ይገሰግሳሉ። ነብዩ ሰለላሁ ዐለይሂ ወሰለም የሚለውን ሐዲስ ያስታወሰች ምን ይላሉ? رحم الله امرأة አንድን ሴት አላህ ይዘንላት ከሌሊቱ ክፍል ተነስታ ሰግዳ ከዛ ባለቤቷን ቀስቅሳ እምቢ ካለም ፊቱ ላይ ውሃን በቀስ ብላ በትንሹ ውሃ ፊቱ ላይ ከረጭታው ተነስተው የሰገደችን ሴት አላህ ይዘንላት ብለዋልና ወንዱም ካደረገ እንደዚሁ አላህ ያዝንለታል። እንደውም የነብዩን ሰለላሁ ዐለይሂ ወሰለም ዱዓ ለማግኘት ረሂመላህ አላህ ይዘንላት ያለውን ዱዓ ለማግኘት ሁሌ ከባሏ የቀደመች ሌሊት የተነሳች ሱብህ የተነሳች ባሏን ትቀሰቅሳለች። ሙስሊም እህት ቤት ውስጥ ችግሮችን አትፈጥርም። ችግሮች ሲፈጠሩም ደግሞ ለችግሮች እጅ አትሰጥም። ከባሏ ጋር ባለው ህይወት በዚህን ችግር ለመፍታት ጥረት ታደርጋለች። የራሷን መብትም ትተዋለች። አንዳንዴ ችግሮችን ለማለፍ ብዙ ጥረቶችን ታደርጋለች። ችግሮችን የባሰ እንዲከፉ አታደርጋቸውም። መውጫ መንገድንም ትፈጥራለች። ቀልድም ዜጋ ቀልድም ሆነ ተጠቅማ ይሁን ነገር አድርጋ ችግሩ እንዲረሳ ታደርጋለች። በዚህም መልኩ ቤቷ ቀዝቀዝ ያለ ህይወት እንዲመራ ቤቷ የተረጋጋ እንዲሆን ታደርጋለች። አላህ Subhanahu Wa Ta'ala ባዘዘው መልኩም ሰኪና ጡማእኒና ይኖራል ቤቷ። እንዲሁም ልጆቿን ባለቤቷን ከመጥፎ ነገር ትጠብቃለች፣ ከቆሻሻ ነገር ትጠብቃለች። ከአኽላቅም ሆነ ከሌሎች መልሙስ ከሆኑ ቆሻሾችም ልጆቿን ባለቤቷን ትጠብቃለች። ቤቷን በስርዓቱ ታስተዳድራለች። የቤቷ አስተዳደር ናት። እሷ የቤቷ መሪ ናት። ልጆቿን ትምህርት ቤት እንዲያንጽላት መዋለ ህፃናት እንዲያንጽላት አይደለም የምትጠብቀው፣ ራሷ ልጆቿን ታንጻቸዋለች። አላህ Subhanahu Wa Ta'ala መልካም ልጆችም እንዲያወጣላት ጥረት ታደርጋለች። ልጆች ብዙ ልጅ ወልዳ ማሳደጓም ሌሎች ኸይር ነገሮችን እንዳትሰራ አያደርጋትም። ባሏን እንዳትንከባከብ አያደርጋትም። አባት እናትም ካሏት እነሱ እንዳትንከባከብ አያደርጋትም። በሎም لا يجدها العمر إلا قوة ልጆች ብዙ በወለደች ቁጥር እድሜዋ በገፋ ቁጥር ጥንካሬዋ እየጨመረ ኢማኗ እየጨመረ ለሰዎች ያላት ክብር እየጨመረ ነው የምትሄደው። ጽናቷም እንደዚሁ ኸይር ነገር ላይ በርታቷም እየጨመረ ይሄዳል። ተራጥፍ لها كأنه العالم المنتظر ለልጆቿ በጣም ቦታ ሰጣ ትኩረት ሰጣ ቁርአንን ያተሐፈዘች አላህን እንዲፈሩ ያደረገች በጣም ትኩረት ታደርጋለች። ትልቅ የሆነ ዓላማም ለልጆቿ ትልቅ ዓላማም ስትራቴጂ ትነድፋለች። ልጆቿ ውስጥ ክብርን ጀግንነትን አርቆ ማስበን ከመጥፎ ነገር ከጸያፍ ነገር መራቅን ጀግንነትን ወንድ መሆንን ልጆቿን ታስተምራለች። ሴት ልጆቿንም እንደዚሁ ለሴት ሙስሊም ሴት የሚሆንን ባህሪ ታስተምራለች። ለኡማው የሆነ ነገሩን ከማድረግ ባይችሉ ለቤታቸው ለእናታቸው ለሌሎች ወንድሞቻቸውን ነገር መስራት የሚችሉ ወንዶችን ወይም ደግሞ ልጆችን ታፈራለች። ልጆቿን ሁሌ ኢያከ ነዕቡዱ ወኢያከ ነስተዒን የሚለውን ማዕና ሁሌ ታስተምራቸዋለች። ያለ አላህ ማንም ሊረዳት እንደማይችልና መታገዣ እንዳሌለ ታሳውቃቸዋለች። አላህ Subhanahu Wa Ta'ala እነዚህ ልጆችን ጥሩ ደረጃ እንደሚያደርስላትም ተስፋ ታደርጋለች። ናም በዚህ መልኩ ልጆቿን ያሳደገች ባሏን ሐቅ እየጠበቀች የራሷን ውበት ከመጠበቅም አይከለከላትም። ባለትዳር ከሆነች የራሷን ክብር የራሷን ውበት ትጠብቃለች። ይሄን ውበቷን በምትጠብቅበት ሰዓት ከአላህ Subhanahu Wa Ta'ala በሚያጋጫት መልኩ አይደለም፣ ሐላል በሆነ መልኩ የራሷን ውበት የራሷን ንጽህና ራሷ ማራኪ ሆና ውብ ሆና ባሏ ወደ ሌላ ቦታ እንዳያስብ ወደ ሌላ ቦታ እንዳያይ ማድረግ ትችላለች። በለህናት ይሄንን በምታደርግበት ሰዓት ደግሞ ከዲን ጋር በሚጋጭ መልኩ አታደርግም። حرام የሆነውን ጸጉር መቀጠልን አትዳፈረም። አይን መቀንደብን አትዳፈረም። ፊት ላይ አላህ Subhanahu Wa Ta'ala የተኛውንም ተገይራት አላህ ከፈጠረው خلق ወይም ደግሞ የአላህን ፍጥረት መቀየርን አትዳፈርም። አላህን ትፈራለች። ረሱሉ ሰለላሁ ዐለይሂ ወሰለም ያዘዟትን ነገር ትታዘዛለች። አላህ Subhanahu Wa Ta'ala የሰው ልጅን ሙሉ አድርጎ ፈጥሮታል። ይህን ሙሉነቷን ደግሞ አላህ የሰጠኝ ሙሉነት ይበቃኛል ብላም መጨመር ያለባትም ነገር ካለ አላህ Subhanahu Wa Ta'ala ረሱሉ ሰለላሁ ዐለይሂ ወሰለም ደግሞ ዲናችን በፈቀደው መልኩ ብቻ ነው የምትጨምረው። እንዲሁም በጣም ጥብቅ ከመሆኗ ባሏን ከማክበሯ ቤቷን ከመጠበቋ የመጣ ኢባዳውን ሁሉ የምታደርገው ከቤቷ ውጪ የትም አትሄድም። መስገድ ካለባት እዛው መቅራት ካለባት እዛው ጓደኞቿን ቁርአን ናቸው። ሁሉም ችግሯን የሚፈታላት አላህ Subhanahu Wa Ta'ala በዱዓ ነው። ስለሆነም በጣም ጠንከር ያለች እህት ናት። ባለቤቷን በጣም ታከብራለች። ከባሏ ጋር በጥሩ ሁኔታ መኖር ትችላለች። ሌላው ተስቢሩ على البلاء ከሙስሊም ሴት ልጅ ጠንካራ ሴት ሙስሊም መገለጫ አንዱ ተስቢሩ على البلاء وتزيدها ايمانا وتصون لسانها
አላህ ባመጣባት በላ አላህ ባመጣባት መከራ ሰብር ታደርጋለች። ይሄም በላ ደግሞ ይሄም ሙሲባ ደግሞ ኢማኗን ይጨምርላታል። ምላሷንም ከመጥፎ ነገር ትጠብቃለች። አላህ Subhanahu Wa Ta'ala ዘውጅ ባል ካልሰጣት አትቆጭም አትጨነቅም። ይሄ እስኪሳካ ድረስ ወደ አላህ ሰዎችን እየተጣራች የሆነ ኸይር ስራ እየሰራች ሰብር አድርጋ ትቆያለች። ብሎም እንዲህ አይነት ችግር በሚፈጠርበት ሰዓት አላህ ለዳዕዋ አዘጋጅቶኝ ነው፣ አላህ ሰዎችን ለመርዳት ሰዎችን ለመጥቀም እኔን ለዚህ ነገር خصصوኝ ነው ትላለች። ወለሃቲ መርየም ኡስወቱን ሐሰነ ያ መርየም ኢነላህ አስጠፋኪ ወጠهرኪ ወአስጠፋኪ ዐላ ኒሳኢል ዓለሚን ያ መርየም ወቁኑቲ ሊረቢኪ ወስጁዲ ወርከዒ ማራኪዒን። ይህንን በምታደርግበት ሰዓት ይህንን ባላጥታ ለረጅም ጊዜ በምትቆይበት ሰዓት አታዝንም አትተክዝም። በኸይር ነገር ቁርአን በመሐፈዝ ሐዲስ በመሐፈዝ ሰዎችን በማስተማር ጊዜዋን ታሳልፋለች አላህ እስኪያመጣላት ድረስ። ይህንን ስታደርግ መርየምን ታስታውሳለች። አላህ መርየምን ምን ብሏታልና መርየም ሆይ ለአላህ ታዘዢ ስገጂ ሩኩዕ አድርጊ ብሏታልና ይህን ታስታውሳለች። ላ ተሕዘን ኢን ለም የርዙቅሃ አላሁ አልወለድ። በሌላ ጊዜ ደግሞ ሰብር ከሰብሯ መገለጫ አንዱ ባላግኝታ ልጅ ሳታገኝ ብትቀር አላህ Subhanahu Wa Ta'ala ሰብር ይሰጣታል፣ ትታገሳለች። ፈልኸይሩ መክታረሁ አላህ Subhanahu Wa Ta'ala የመረጠላትን ነገር መርጣ ትቀበላለች። ልጅ ካልሰጣት ሰብር ታደርጋለች። ቃል አላሁ Ta'ala ወዐሳ አን ተክረሁ ሸይአን ወየጅዐል አላሁ ፊሂ ኸይረን ከሲራ። አንድ ነገር ልትጠሉት ትችላላችሁ፣ አላህ ውስጡ ላይ ብዙ ኸይር ነገሮችን ያኖርበታል ይላልና። ስንትና ስንት እህቶች ብዙ ልጆችን ሲወልዱ ኢማናቸው ደክሟል። ፈሳሩ ሀመሃ ጭንቋ ሁሉ አላማዋ ሁሉ ልጆቿን ማብላትና ልጆቿን መቀለብ ሆኖ ኢማኗ የደከመ ስንትና ስንት እህቶች አሉ። ወከም ምን አውላድን ሳሩ ንቅመህ ስንትና ስንት ልጆችም ደግሞ ተወልደው አባት እናቶቻቸውን ጀሃነም ያስወርዱ አረመኔም ይሆኑ ጋጠወጥም ይሆኑ ስንት ወንዶች አሉ። ስንቶች ናቸው ደግሞ ከማግባታቸው በፊት ዲናቸው ጠንካራ የነበሩ ካገቡ በኋላ ዲናቸው የተበላሸባቸው ባላቸው ሒጃባቸውን ያስወለቃቸው ብሎም ወደ ኩፍር የተጣራቸው ስንትና ስንት እህቶች አሉ። ስለዚህ ባል ብታጪ ለኸይር ነው፣ ልጅ ብታጪ ለኸይር ነው። إن وقع عليها بلاء كغضب زوج የሆነ ችግር ቢደርስባት ምሳሌ ባሏ ቢቆጣት ወይም አዛ ጎረቤቶቿ አዛ ቢያደርጓት ይሄ ሁሉ አላህ ወንጀሏን እንደሚያሰርዝላት በዚህ ታውቃለች። እስትግፋርም ታበዛለች። ወደ አላህ ስትጠራ ሰዎች እሺ ባይሏት ዳዕዋ ስታደርግ ተቀባይነት ብታጣ ታውቃለች። أن الخطأ والتقصير منها بسبب ذنوبها ሰዎች ስመክራቸው ያልተቀበሉኝ እኔ ጋር የሆነ ወንጀል ስላለ ነው በማለት ራሷንም ትገመግማለች። ለሴቶች ለሰዎች የራሳቸው የሆነ ባህሪ ያላቸው ሰዎች ማለት አንቺ ማለት ሰዎች ማለት አይደሉም። አንቺ ማለት ደግሞ እነሱ ማለት ደግሞ አንቺ ማለት አይደለሽም። ሰዎች የራሳቸው አስተሳሰብ የራሳቸው አካሄድ አላቸው፣ የራሳቸው ተለምዶ ባህል አላቸው ከዲን ጋር የማይጋጭ እስከሆነ ድረስ فهي تراعي ذلك የሰዎችን አስተሳሰብ የሰዎችን ባህሪ ትጠብቃለች። መጥፎ ባህሪ ያላቸው ሴቶችን በመታይበት ሰዓት አትበሳጭም አትወራጭም። በል ተስቢሩ ወተሕልም ትታገሳለች፣ ሰብር ታደርጋለች፣ ታሳልፋቸዋለች፣ ብሎም በባህሪዋ ትጠራቸዋለች። ተስቢሩ على الدعوة الى الله ወደ አላህ ዳዕዋ ስታደርግ ሰብር ታደርጋለች። ሰዎችን ወደ ጥሩ ስታራና ከመጥፎ ስትከለክላቸው በጣም ሰብር ታደርጋለች። የራሷን አይብም ስታስወግድና ራሷን አደብ ስታስይዝም ለረጅም ጊዜ የጀመረችውን መጥፎ ባህሪ መተው ይከብዳት ይሆናል። ይህን ለመተው በሂደት ቀስ ያደረገች ወደ ሒጃቧ ወደ አኽላቋ ወደ ሙእሚኖች ወደ ጠንካራ ሴቶች መገለጫ በሂደት ቀስ ብላ ትመጣለች። በችኮላም ይሆን ነገር የለም፣ በአንዴ ጣሪያ ለድረስ የሚባል ነገር የለም። በል ተንሰሑ ብልብ ሰዎችን ረጋ ብላ ትመክራለች። ራሷንም ቀስ አድርጋ ታሳማለች። አንድ ቀን 8 ሰዓት ተነስታ ላይ ለመስገድ የለባትም። ቀስ ብላ አንድ ቀን 10 ሰዓት እየተነሳች 9 ተኩል እየተነሳች በዚህ መልኩ ዒባዳዎችን ታጠናክራለች። ምሰራውን ስራ ሁሉ በትኩረት ነው ምሰራው። ቤቱ የሚገነባው ባንዴ ሳይሆን በሂደት እየተቆየ የታሰበበት የተጠናከረ መሰረቱ የተጠናከረ ነውና የሚገነባው። እንዲሁም ከጠንካራ ሙስሊም ሴት መገለጫ አንዱ በደስታ ጊዜ በድሎት ጊዜ በዓፊያ ጊዜ በሀብት ጊዜ ለጭንቁ ቀን ለአኺራዋ ወይም ደግሞ አዱንያም ላይ ያለች ሊደርስ ስለምችለው ችግር ታስብና ጥሩን ነገር ታስቀምጣለች። ብለውም ወይም ደግሞ በሌላ አገላለጽ ሁሌ አላህን በር ታንኳኳለች። አላህ ነብዩን ሰለላሁ ዐለይሂ ወሰለም ተዓረፍ ኢለላህ ፊረኻ ሐዲስ ላይ ነብዩ ከአላህ ጋር ተዋወቁ በደስታ ጊዜ አላህ በችግር ጊዜ ያውቃቸዋል የምለውን ታውቃለች። لا تفكر لنفسها فقط እንዲሁም ከሙስሊም ሴት ከጠንካራ ሙስሊም ሴት መገለጫ ለራሷ ብቻ አይደለም የምታስበው፣ ለህዝቧ ታስባለች፣ ለወገኖቿ ታስባለች፣ ብሎም ከሁሉም በፊት ለቀብሯ ታስባለች፣ ብሎም ከዚህም በፊት ለአላህና ለዲን አልእስላም ታስባለች። ሙስሊሞችን ሁሉ ትካድማለች። ወፍዐሉል ኸይራ ለዐለኩም ትፍሊሑን ብዙ ኸይርን ስራ ስሩ ሰላምን ታገኛላችሁ ይላልና አላህ Subhanahu Wa Ta'ala። እንዲሁም ጠንካራ ሙስሊም ሴት መገለጫ አንዱ
በየቀኑ ቀን ባለፈ ቁጥር ሰዓት ባለፈ ቁጥር ኢማኗ ይጨምራል ዒልሟ ይጨምራል ለአላህ Subhanahu Wa Ta'ala ያላት ክብር ይጨምራል አደቧ ስነ ምግባሯ አኽላቋ ይጨምራል ዳዕዋ ላይ የምታበረክተው አስተዋጽኦ አመት በሄደ ቁጥር ዒልሟ በጨመረ ቁጥር እንዲሁም ለዲን የምታደርገው ነገር እየጨመረ ይሄዳል ከአላህ ያላት አኽላቅ በሙሉ ሰላቷ ሰደቃዋ ዝክሯ ሒፍዝ ለቁርአን ያላት ቁርአን በየቀኑ የምታነባው ፐሬድ ሁሉ እየጨመረ ይሄዳል ባለፈው አመት የነበራት አኽላቅ ባለፈው አመት የነበራት ዕውቀት ዘንድሮ ምሱ አይደለም በጣም ትጨምራለች ሁሌም ወደ አላህ እየገሰገሰች እንደሆነ ጠንቅቃ ታውቃለች ምን ጥሩ ነገር አስመዘገብኩኝም ትላለች لأن الله قال لمن شاء منكم أن يتقدم أو يتأخر وكما قال صلى الله عليه وسلم لا يزال قوم يتأخرون حتى يؤخرهم الله نسأل الله السلامة والعافية رواه مسلم አንዳንድ ሰዎች ከኸይር ስራ ወደ ኋላ ከመዘናጋት ከመቆየት አይቦዝኑም አላህ እስኪያቆያቸው ድረስ ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም ስለሆነም ወንጀል መተው እንዳለባት ካወቀች ዛሬ ነው የምትተው መልካም ስራ መስራት እንዳለባት ካወቀች ዛሬውኑ ነው የምትሰራው شعارها ربنا اغفر لنا ولإخواننا الذين سبقونا بالإيمان ولا تجعل في قلوبنا غلا للذين آمنوا ربنا إنك رؤوف رحيم كل في لفيتوا أسكمتاو متهد عندي قرآن አንቀጣለ ምን የመነው ጌታችን ሆይ ማረን ካሁን ቀደም ለነበሩ ከኛ በፊት ላለፉ ሙስሊሞችም ማራቸው ولا تجعل في قلوبنا غلا للذين آمنوا በአንተ መንገድ አምነው ቀጥ ብለው ያሉ ሰዎችን ቀልባችንን እንዲጠላ አታድርግ ሁሉንም ሙስሊም እንድንወድ ጠንካራ ሙእሚኖችን እንድንወድ አድርገን ربنا አንተ ጌታችን ሆይ ሩህሩህና አዛኝ ነህ ያለች ሁሌ ይሄን ነገር ታስታውሳለች እንዲሁም እሷ ጋር ካለው ለውጥ በየጊዜው ካዳበረችው ለውጥ የሚያውቁት ነገር ሁሉ ወይም ደግሞ መናገር የቻልነውን ነገር ሁሉ መናገር እንዳሌለባት ታውቃለች አንዳንድ ቦታ ላይ መባል ቢባል የሚያምር ነገር ሌላ ቦታ ላይ እንደማያምር ታውቃለች አንዳንድ ቦታ ላይ ሲደረግ የሚያምር ሌላ ቦታ ላይ እንደማያምር ታውቃለች ከሁሉም ሰው እንደ ሁኔታው እንደ በሳልነቱ እንደ አኽላቁ ከሰዎች ጋር ትግባባለች ወንጀል እስካልሆነ ድረስ ከዚህ ማለት የተፈለገው ምንድነው መላሷን ተጠነቀቃለች አላህ حرام ያደረገባትን ነገር ብቻም ሳይሆን ጥሩም ሆኖ መናገር ያለባት ቦታና ጊዜ ላይ መርጣ ትናገራለች فإن المجالس أمانة فهي تحفظ قول الله تعالى إن السمع والبصر والفؤاد كل أولئك كان عنه مسؤولا በተቀመጠችበት በሄደችበት በመጣችበት መላሷን አሰነዘረም ጆሮዋን ለመጥፎ ነገር አደቅንም ቀልቧንም ደግሞ መጥፎ ነገር አስሞላውም ለምን አላህ Subhanahu Wa Ta'ala ብሏልና ጆሮ መላስ እንዲሁም ልብ አላህ ዘንድ سبحانه وتعالى تتيقالاችሁ ስለሱ ብለዋልና በመላሷም መጥፎ ነገር አይገኝም እንዲሁም በልቧም በጆሮዋ አላህን Subhanahu Wa Ta'ala ሁሌ ትጠይቀዋለች ጽናትን እንዲሰጣት አላህ Subhanahu Wa Ta'ala ኢማን ላይ እንዲያጸናት መፈን ወደ ኋላ መመለስ እንዳያጋጥማት استقامة እንዲኖራት አላህን ትጠይቀዋለች ዚያዳ የኢማንንም አላህ እንዲጨምርላት አላህን ትጠይቀዋለች يسأل الله أن يجدد الإيمان في قلوبكم الله Subhanahu Wa Ta'ala ቀልባችን ውስጥ ኢማንን እንዲያጠነክረው አላህን Subhanahu Wa Ta'ala ጠይቃለሁ ልቧ ውስጥ በየጊዜው ኢማኗን ትኮተኩታለች ኢማኗን ታጠናክራለች እንዲሁም ልጆቿ ልብ ውስጥም ባለቤቷ ልብ ውስጥም በልቤተሰቡ ውስጥ ሁሉ ኢማን እንዲጠናከር ታደርጋለች ይሄን ለምንድን ነው የምታደርገው የቤት ኃላፊ እስከሆነች ድረስ የቤቱ ግንባታ መሰረቱ እንዲጠናከር ታደርጋለች የቤቱ ደግሞ መሰረቱ ጠንካራ እስከሆነ ድረስ ቤቱ አይናደም ወይም በሌላ አገላለጽ እሷ ጥሩ እስከሆነች ድረስ የቤቱ ሰው ሁሉም ጥሩ ይሆናል كما قال الله فمن أسس بنيانه على تقوى من الله ورضوان خير أم من أسس بنيانه على شفا جرف هار فانهار به في نار جهنم نسأل الله السلامة والعافية ودا أخيرا ودا الله ودا جنة ميقربات سرا هلو كمسراتو يمتا لأخيرا وطرو نغروችን ታስቀድማለች ብሎ ማንዳንዴ ኢማኗ በጣም ሲጠናከር ሁለት ቆንጆ ልብሶች ካሏት ከቆንጆች መሃል የበለጠ ቆንጆ የሆነውን የመረጠች ለምስኪን ትሰጣለች ሁለት ጥሩ አይነት ምግቦች ካሉ የበለጠ ጥሩ አይነቱን ምግብ ለአኺራዋ ታስቀድማለች አላህ Subhanahu Wa Ta'ala ጀነትን አታገኙም ምን እስካልሰጣችሁ ምትወዱትን እስካልሰጣችሁ ድረስ ብለዋልና ሌላው በመሰራው ስራ ሁሉ የአላህን ፊት ነው የምትጠብቀው እስላማዊ ስነ ምግባሮችንም ትጠብቃለች እስላማዊ አዳቦችንም ትጠብቃለች ከሰዎች ጋር ያደረጉላትን ውለታ በተአምር አትረሳም ሰዎች የዋሉላትን ውለታ በተአምር አትረሳም ወትክሪሙል ከቢር ትልቅ ሰውን ታከብራለች ወተዕቁፉ አለ الصغير ለትንሹ ታዝነለታለች ትራራለታለች
ጥመት ላይ ከነበረች ከጥመት ወደ ጥሩ ኢማን ያመጣትን ሰውም በተአምር አትረሳውም ሁሌ ዱዓ ታረግላታለች ውለታዋንም ትመልስላታለች ቃለ ሰለላሁ ዐለይሂ ወሰለም ሰዎችን ያላመሰገነ ሰው አላህን አያመሰግንም የሚለውን ጠንቅቃ ስለምታውቅ ነዓም ያንዳንዱን ስራ በመሰራበት ሰዓት ለአላህ Subhanahu Wa Ta'ala የአላህን ፊት ተፈልጎ የተሰራ እስከሆነ ድረስ አላህ Subhanahu Wa Ta'ala በረካ እንደሚጨምርበት ያማረ እንደሚሆን ፍሬያማ እንደሚሆን ጠንቅቃ ታውቃለች እንዲሁም ከዚህ ጎን ለጎን የትኛውም ስራ ማንኛውም ስራ የአላህ ፊት ተፈልጎበት የአላህ ውዴታ አኺራ ተፈልጎበት ካልሆነ የተሰራው ሁሌም ባለቤቱን የሰራውን ሰው ያዋርደዋል ዝቅ ያደርገዋል ይበላሻልም ከሳሪም ይሆናል ልክ ቃሩን አለይሂ ለዓነቱላህ በሀብቱ በቅንጦቱ ሲቀናጣ አላህ ወደ ምድር እንዲሰጥም እንዳደረገው ሁሉ በኩራት ወደ ሰዎቹ ወጥቶ ነበር ይሄን አላህ ተበቀለውና እስከ ቂያማ ቀን ድረስ ወደ ምድር እንዲሰጥም አላህ አደረገው አዩቱል ኡኽት የራስሽ ውበት እንድትደነቂ በራስሽ እንዳያደርግሽ አላህ በተፈጥሮ ውበት አስውቦሽ ከሆነ ወይም ደግሞ በሰው ሰራሽ ውበቶችም በሌሎች መጋገጫ መዋቢያ ነገሮችም ተዋይበሽ ወደ ሰዎች አትሄጂ ከሄድሽም ደግሞ ራስሽን ከፍ አታድርጊ አላህ Subhanahu Wa Ta'ala ራሱን ከፍ የሚያደርግ ሰው የራሱን ምንነት የማያውቅ ሰው ራሱን ከሌሎች ትልቅ አድርጎ የሚያይ ሰው አላህ Subhanahu Wa Ta'ala እንደሚያዋርደውና እንደሚያሳንሰው ልትረሺ አይገባሽም እንደሚያሳንሰው ልትረሺ አይገባሽም እንደሚያሳንሰው ሌላው የሙስሊም ጠንካራ ሙስሊም መገለጫ እስላማዊ አዳቦችን ትጠብቃለች በሁሉም አጋጣሚ በሁሉም ቦታ ቤት ውስጥም ባላት እንዲሁም ደግሞ ከባሏም ጋር ባላት ግንኙነት ከሰዎችም ጋር ባላት ግንኙነት እስላማዊ አዳቦችን ትጠብቃለች መንገድም ስትሄድ እንደዚሁ ጠንካራ ናት ኮስተር ብላ አንገቷን ደፍታ የመንገዱን ጥግ ይዛ ትሄዳለች መስጂድም በምትሄድበት ሰዓት እንደዚሁ ጠንካራ ናት የመስጂዱን ንጽህና ትጠብቃለች መቆም ያለባት ጋር አትቆምም ሰዎችን የሚረብሽን አይነት ተሰሩፍ እንቅስቃሴ ምንም አታሳየም ወማአውላዲሃ ከልጆቿም ጋር አደብ ትጠብቃለች የእስላማዊ ስነ ምግባርን አሁን ባለንበት ዘመን ለሰዎች ቁርአን መስላ ራስዋን ታሳያለች ወረቀት ላይ ብቻ ሳይሆን ቁርአን ለሰዎች ልናስረዳቸው የሚገባው በራሳችን በአኽላቃችን በስነ ምግባራችንም ጭምር ነው በምድር ላይ ያለውን የሰዎችን ቆሻሻ ባህሪ አስቀያሚ ጸያፍ ስነ ምግባርን በመተውም የለቲ ذكر الله مواصفتها في القرآن ይህቺ ሴት ብሎ ማለት በተቀሎ አላህ Subhanahu Wa Ta'ala መገለጫዋን ቁርአን ላይ እንዲህ ብሎ የገለጻት ናት ሙስሊማትን ሙእሚናትን قانتات تائبات عابدات سائحات الله سبحانه وتعالى للنبي صلى الله عليه وسلم ሴቶች መልስ ሲሰጥ አላህ ለነብዩ የተሻሉ ሴቶችን ሊሰጣቸው ይችላል ሙስሊማት የሆኑ እጅግራቸውን ለአላህ የሰጡ ሙእሚናት የሆኑ ቀልባቸውን በሙሉ ለአላህ የሰጡ ቃኒታት ለአላህ ተገዥ የሆኑ ታኢባት ትንሽም ትልቅም ወንጀል እስሩ ወዲያ ወደ አላህ የሚመለሱ ዓቢዳት በጣም ዒባዳ ላይ ጊዜያቸውን የሚያሳልፉ ሳኢሓት የተለያዩ ዒባዳ አይነቶችን የሚያዘወትሩ ጾም ሊሆን ይችላል ሌሎችም ዒባዶችን የሚያዘወትሩ ናቸው ይላል መልካም ስራ ማብዛት ኢማንን እስልምናን ውስጥ ላይ ማጠናከርና በውጫዊ ባህሪም ገጽታ ማሳየት ሁሌ ተውበት ማብዛት ዒባዳ ላይ መጠናከር ጾምን ማዘውተር ይሄ የተከክለኛ ሙስሊም እናት የተከክለኛ ሙስሊም እህት የተከክለኛ ሙስሊም ሴት ወይም ደግሞ ምስት መገለጫዎች ናቸው نعم ينولو لتاقي لتتقبري يقبل أمة الله تلتزم بشرائع الله ونتنيا يا الله باريا ونتنيا ومسلم سيد يا الله ان شريعة تكباراوي تدرقالش الله يسطاتن ያዘዛትን ነገር ሁሉ ወዳ ተቀበላለች ወንድ ሒጃብ ለምን አያደርግም እኔ ለምን አደርጋለሁ ወንዶችን ለምን አልጨብጥም ወንዶች ለምን ሴቶችን አይጨብጡም እንዴ ነገር ውስጥ አትገባም አላህ Subhanahu Wa Ta'ala ያዘዛትን ቀጥ ብላ ትታዘዛለች ባሏ እሷን መቆጣጠር እንደሚችል ታምናለች ትቀበላለች فالأخت الملتزمة أمة الله عبدة الله يا الله باريانا إذا جاءها الأمر كما قال تعالى الله Subhanahu Wa Ta'ala ምንም ይዘዛት ምን ትንሹ ሒጃብ ከትንሹ ሒጃብ ጀምሮ ነዓም ደካሞች ዘንድ ሙናፊቆች ዘንድ አላህ Subhanahu Wa Ta'ala ከኸይሩ የነፈጋቸው ሰዎች ሒጃብን ሴት ልጅ ማድረግ ትልቅ ነገር ሊመስላት ይችላል ዘፈን ከማድመጥ መቆጠብ حرام ነገር ከማየት መቆጠብ ከባድ ነገር መስሎ ሊታያት ይችላል አጅነቢ ጋር ከመተሻሸትና ከአጅነቢ ራስን አክብሮ መኖር ከባድ ነገር መስሎ ሊታያት ይችላል አላህ Subhanahu Wa Ta'ala ከሰው ልጆች ነፍሳቸውን ገዝቷል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ لله رب العالمين ህይወታችን በሙሉ ለዓለማቱ ጌታ ነው ስለሆነ ከዚህ የበለጠ نجارن الله بيضيقات مسلم سيد من مهون اندالبات الله سبحانه وتعالى سورة أحزاب 36 في القرآن أنكت لي من إلى وما كان لمؤمن ولا مؤمنة إذا قضى الله ورسوله أمرا أن يكون لهم الخيرة من أمرهم
ለሙእሚን በአላህ ላመነች ሴትና በአላህ ላመነ ወንድ አይገባቸውም፣ መብትም የላቸውም። ኢዛ ቀደ አላሁ ወረሱሉሁ አምራ አላህና መልእክተኛው አንድ ነገር ከወሰኑ ካዘዙ አን የኩነ ለሁሙል ኺያራ ምርጫ መርጠው በመረጡት ሊሄዱ አይገባቸውም። አላህና ረሱሉ ያዘዙትን ነገር የመታዘዝ ግዴታ ነው ያለባቸው። የርሐሙላሁ ኒሳአል አንሳር አይሻ ደግሞ ምን ትላለች? የአንሳር ሴቶችን አላህ ይዘንላቸው። ለምን አያት ሒጃብ አድርጉ የሚለው የቁርአን አያ አንቀጽ ሲወርድ ልክ ሄደው ማቅረሚያቸውን አምጥተው ሰንጥቀውት በሱ ተጠቅልለው ፊታቸውን ሸፍነው መጡ ትላለች አይሻ። ይሄን ያክል በፍጥነት አላህ ያዘዛቸውን ይታዘዙ ነበር የድሮ ሙስሊም ሴቶች፣ በሰሃባ ዘመን የነበሩ ሴቶች። አንቺም እንደነሱ ትሆኚ ዘንድ ይህችን መልእክት ያብዝሻለሁ። ቀጥተኛ የሆነች ሙስሊም ሴት፣ እውነተኛ ሙስሊም ሴት አላህ ያዘዛትን ትሰማለች፣ ወዲያው ወደ ተግባር ትለውጠዋለች። አይ ሰምቻለሁ ትልቅ ስሆን ሳገባ ሳረጅ ምናምን ያለች ጊዜዋን አታሳልፍም። ያ አዩሃ ነብዩ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ዩዝኒነ ዐለይሂነ ሚን ጀላቢቢሂን አንተ ነቢይ ሆይ ለምስቶችህ ለልጆችህ ለሙእሚን ሴቶችን በላቸው ሰውነታቸውን በጅልባባቸው እንዲሸፍኑ ንገራቸው፣ መላ ሰውነትን በሚሸፍነው ጅልባብ። ሁና ተቁሉ اللهم سمعا وطاعة فتقوم إلى ملابس التبرج فتحرقها أو تجعلها لبيتها ولزوجها ثم تلبس حجابها. ይሄን የቁርአን አንቀጽ ልክ ስትሰማ ሰምዐን ወጣዐ ጌታዬ ሆይ ሰምቻለሁ ይሄው ደግሞ ታዘዛለሁ በማለት ራቆት ሚያስኬድ የነበረን ልብሷን ወይም ደግሞ በተለምዶ ሰዎች ሒጃብ ሚሉትን ሒጃብ ያልሆነ ልብሷን ወደዛ በመጣል መላ ሰውነቷን ሚሸፍናትን ልብስ ታመጣለች። ይሄሳ እስላምን ሚያስተች ሙስሊም ሴትን አይሻን ፋጢማን ሚያስተችን ልብስ ደግሞ ወደዛ አቃጥላው ወይም ደግሞ ለቤት ለሌላ ነገር መገልገያ አድርጋው ሙሉ ልብሷን ትለብሳለች። ይህን በምታደርግበት ሰዓት ካሁን ቀደም ራቆቷን ተገላልጣ ስትሄድ ያቋት የነበሩ ዝም ሊሏት አይችሉምና እቺ ኋላ ቀርናት በሚሉ ሰዓት ምን ልትል ይገባታል? ነዓም እኔ ከሙጅሪሞች ኋላ ቀር ነኝ፣ ከሙጅሪሞች ከንቢባዮች ከጋጠወጦች ወደ ኋላ ቀርቼ ወደ አላህ ግን እየገሰገስኩኝ ነው። ወደ ኋላ ቀረች ደግሞ ካሉ አዎ እኔ ወደ ኋላ የቀረሁት ወደ ጀሃነም ከሚሄዱ ሰዎች ነው ትላቸዋለች። ቀደሜን ካሉ ደግሞ ነይ ከኛ እኩል ሂጂ ካሉ ደግሞ ላ እናንተ ሳታቁ በሌላ በኩል ወደ ጀነት ቀድሜያችኋለሁ እየሄድኩኝ ነው ትላለች። እቺ ታከራለች ካሏትም አዎ ጠንካራ ሰው ጀግና ሰው ሁሌ ማድረግ ያለበት ያመነበትን ነገር ካላከረረ የሆነ ስኬት ላይ አይደርስምና እኔ አላህ ቁርአን ሐዲስ ላይ ያዘዘኝን ነገር ሁሉ አከረዋለሁ። አዎ እናንተ ማክረር በሉት እንጂ እኔ በሚገባው መልኩ እየተወጣው ነው ትላቸዋለች። እቺ ታጠብቃለች፣ እቺ አክራሪ ናት፣ እቺ ያልሆን መሆን ያሌለበትን ነገር ይዛ የሙጥኝ ትላለች ካሉም አዎ እኔ ከሂጃቤ የሚበልጥ ነገር የለም ትላቸዋለች። እንግዲህ መልስ በሰጣት ቁጥር ሰዎች ሊጥሏትና ቀልቧን ሊሰብሩ በሞከሩ ቁጥር ሁሉ ትላቸዋለች አና ሙስሊማ እኔ ሙስሊም ነኝ፣ ሙስሊም እስኮንኩኝ ድረስ ሁለመናዬም ሙስሊም መሆን አለብኝ ትላለች። ይህ ሙስሊም እህት ከመገለጫዋ አንዱ አቅል መኖር ብቻ አይደለም፣ አእምሮዋ አቅሏ በሰል ያለ ነው፣ አስተሳሰቧ በሰል ያለ ነው። ማንንም አትበድልም። ሰዎች እንኳን ቢበድሏት የበደሏት ሰዎችን ይቅርታ ትጠይቃለች፣ የበደሏት ሰዎችን ታስተምራቸዋለች፣ ጥሩ ትውልላቸዋለች። የሰዎችን ሐቅ አትነካም። ሐቅን ካየች ትክክለኛው መንገድ አቋም ካወቀችው በኋላ ሰዎች እንዲህ ይሉኛል ወይም ደግሞ እንዲህ አይነት ጥቅም ያመልጠኛል ብላ ለከነገ ወዲያ ብላ አታቆይም። ኢዛ ቀራአቲል ቁርአን ለዚህም ይረዳት ዘንድ ቁርአን ጓደኛዋ ነው ብለናል። ከጠንካራ ሙስሊም መገለጫ አንዱ ቁርአንን ትቀራለች። ብዙዋን ሙስሊም ልትቀራ ትችላለች። የዛሬ የኛዋ ሙስሊም ወይም ደግሞ ይህን መልእክት መገለጫዋ አድርጌ ያሰብናት ያለችው እህት ግን ቁርአንን በምትቀራበት ሰዓት ቀራአት በተደቡር በማስተንተን በማልቀስ ትቀራለች። ከዛም ትሰረበታለች፣ ትረዳዋለችም። ይሄን አላህ ያዘዘውንም ነገር ወደ ተግባር ትቀይራለች። ወሳረት ቁርአንን يمشي على الارض ራሷ ቁርአን ውስጥ ያለውን ነገር መላ አካሏ ላይ ሰውነቷ ላይ በመተግበሯም ምድር ላይ በግሩ የሚሄድ ቁርአን ሆና ቁጭ ትላለች። አልኡኽቱል ሙልተዚማ እንዲሁም ጠንከር ያለች ሙስሊም እህት إذا قرأت سورة الغاشية أو سمعتها والله يقول أفلا ينظرون إلى الإبل كيف خلقت وإلى السماء كيف رفعت እንዲህ አይነት እንድናስተነትን የሚያደርጉን የቁርአን አንቀጾችን ባነበብንበት ሰዓት أخذت من الإبل صبرها ልክ ግመልን አያዩም እንደ የሰው ልጆች እንዴት እንደተፈጠረች፣ ሰማይን አያዩም እንዴት ከፍ እንዳለች ወዘተ እንዲህ አይነት ነገሮችን በሚያዩበት ሰዓት ግመልን አላህ ፈጥሯታል። እንዴት አድርጎ ነው አላህ Subhanahu Wa Ta'ala የፈጠራት?
ከሷ አንድ ነገር ልማር ይገባኛል እንደ ግመል ታጋሽ ልሆን ይገባኛል ብሎም ከሷ የበለጠ ታጋሽና አንካራ ልሆን ይገባኛል በዲኔ ጉዳይ ሰማይ እንዴት ነው የፈጠራት እንደ ሰማይ አርቄ ላስብ ይገባኛል እንደ ሰማይ ንጹህ ልሆን ይገባኛል ቀልቤንና ስራዬን መዝገቤን ከመጥፎ ነገር ላጸዳ ይገባኛል ومن الجبال قوتها وثباتها ተራራን አላህ እንዴት ነው የፈጠራት ሱብሃንአላህ እኔም ከተራራ የሆነ ባህሪ መውሰድ አለብኝ ጥንካሬ እንደ ተራራ ዲኔ ላይ ጠንካራ መሆን አለብኝ መጽናት አለብኝ ምድርን ደግሞ እንዴት ነው የዘረጋት ለሙእሚኖች እንደሷ መተናነስ ራሴን ዝቅ ማድረግ ጸባዬን ለስለስ ያለ ማድረግ አለብኝ ትላለች ተተአመሉ ወተደበሩ القرآن ቁርአንን ሁሉንም በዚህ መልኩ ራሷን የገመገመች ራሷን ያስተነተነች ስለ ጀሃነም ሲነሳ ያለቀሰች ስለ ጀነትም ሲነሳ እንደዚህ የተኛውን መልካም ስራ ነው የተሰራው ይልሽ ራሷን ትገመግማለች الله سبحانه وتعالى ያዘዛትን ሁሉ ስታዘዛለች ሒጃቧን الله سبحانه وتعالى መስፈርት ነብዩ ዑለሞች ባስቀመጡት መስፈርት መልኩ ልባሷን በሙሉ ትለብሳለች حرام አይደለም በራሱ ዚና በራሱ ጌጥ አይደለም الله ባዘዘው መልኩ የተሟላ ልብስን ትለብሳለች الله ካዘዘው ነብዩ ካዘዙት የልብስ መስፈርት አንዱ ምን እንደሆነ ታውቃለች ቅርጽን የሚያሳይ መሆን የለበትም ስስ መሆን የለበትም ውስጥ ያለውን የሰውነት አካልን የሚያሳይ መሆን የለበትም እንዲሁም ከወንዶች ጋር የሚያመሳስል መሆን የለበትም የካፊር መምሰል የለበትም ወለይሰ ዚነተን ፊ ነፍሲሂ በራሱ መልክ ወይም ደግሞ በራሱ ማራኪ በራሱ ጌጥ የሚያብለጨልጭ መሆን የለበትም መልኩ ሰዎችን ከሩቅ የሚጣራ ልብስ መሆን የለበትም فإن تلك الأنوان زينة في نفسها በራሱ ከሩቅ ሰዎችን የሚጣራ ከሆነ ራሱም ጌጥ ነው እንጂ ሒጃብ አይባልም ወሲፋ ሱረቱል አሕዛብ ላይ ያለውን አንብባ እስላማዊ ሒጃብን ታደርጋለች ሌላው የሙስሊም እህት ከመገለጮች መሃል አንዱ ራሷን ታከብራለች አፊፋ ከመጥፎ ነገር ሁሉ ትርቃለች ወባረቱን ወለይሰት ተርታራ አባት እናቷን ታከብራለች ያገኘችው ነገር ላይ ሄዳ አትዘፈቅም ከቤቷ ስትወጣ ወደ ግራ ወደ ቀኝ አትዞርም ከወንዶች ጋር አላስፈላጊ የሆነን ወሬ አታወራም አይኗን ተበር ታደርጋለች ምላሷን ያዝ ታደርጋለች ብሎም ምላሷን ቤት አስቀምጣው ትሄዳለች ቤት መጥታ ከባሏ ከወንድሞቿ ጋር እንጂ አታወራም ከቤቷ ሁሌ አትወጣም ቤት ነው የምትኖረው ያላስፈላጊ ምክንያት አትወጣም الله سبحانه وتعالى አርፋችሁ ቁጭ በሉ ብሏልና ከመጥፎ ሴቶች መገለጫ ያለ በቂ ምክንያት አስሬ ውጥት ተገብት ያለች ምትውል ሴት ናትና ሁሌ በከቤት መውጣት ካለባትም ሙሉ ሒጃቧን ለብሳ ነው የምትወጣው እንጂ ዝም ብላ እንደፈለገች እዚህ ጋር ነው ሜደው ያለች ራቆቷን አትሄድም ሒጃቧን በምትለብሰው ሰዓት ዒባዳ እንደሆነ ታውቃለች እንጂ አዳ አይደለም አላህ ስላዘዛት ሒጃብ ብሎ ማለት ፊትን መሸፈን ብቻ ሳይሆን አኽላቅንም ስነ ምግባርንም ጭምር ነው الله سبحانه وتعالى دين الإسلام ملو أدرجو عند فترة وسيتنم عندزه ملو دين الإسلام عند التجبر أزواتها لنا الله سبحانه وتعالى هون يالون تولد قتلوا يالون تولد عند التبك عند التنكباكب الله سبحانه وتعالى أزواتها نعم تولدون استكاكلا بالله ورسوله صلى الله عليه وسلم من قد عند تصدق حلافتنا عند طالبات الله تاقنا ይሄንም ሐላፍትና ትወጣለች አባት እናቶቿን ትንከባከባለች ለነሱም ክንፏን ዝቅ አድርጋ ታዝነላቸዋለች ለባሏ ታከብራለች መጀመሪያ እንዳሳለፍ ነው ራሷን ያከበረችና አፊፋ ከመጥፎ ነገር ያራቀች ናት ሙስሊም እህት ብሎ ማለት ሐያ መገለጫዋ ነው አይናፋርናት ለይሰት ቢጀሪአ ወላ رجل في النساء እንዲሁም እንደ ወንድ የሚያደርግም ባህሪ የለባትም አለባበሷም አነጋገሯም ሴት ነው የሚመስለው ሴት ናት የሴት መገለጫዋ አይናፋርነቷ ነው ከጋፍል ከዝንጉ ሰዎች ጋር ከሆነች ሁሌ አላህን ታስታውሳለች አላህ Subhanahu Wa Ta'ala ወደሚወደው ነገር ሰዎችን ታስታውሳለች ለዱንያ አትስገበገብም ቤቷን በሚገባበት ሰዓት የነብዩን ሰለላሁ ዐለይሂ ወሰለም ቤት ያስታውሳል ምንም አይነት ቆሻሻ ፊልሞች የሚታዩበትም ነገር የለም ፎቶ የለም ቤቷ ላይ የሙዚቃ ካሴቶችም አይኖሩም ቅንጦትም አይስተዋልበትም ቤቷ ከቤቷም ስትወጣ ወደ መጥፎ ነገር አይኗን አትሰነዘርም አላህ Subhanahu Wa Ta'ala ብዙ ነገር አዟት እንዳልሰራች በማወቅም ብዙ ነገር ከልክሏት እንዳልተከለከለች በማወቅም ሁሌ ራሷን ትወቅሳለች ሁሌ ራሷን ትተቻለች ሁሌም ተውበትን ታደርጋለች ሌሎች ሰዎች በጥሩ ታያለች ራሷን ጥሩ አድርጋ ሌሎችን መጥፎ አያደርግም ራሷን ጥሩ አድርጋ ሌሎችን ሰዎች በመጥፎ አታየም ይልቁንስ በተቃራኒው ራሷን መጥፎ ሰዎችን ጥሩ አድርጋ ታያለች تعلم ان الخطا لا يكون صوابا بحسن النيه ሰዎችን ደግሞ ማስቀየምን በጣም ትጠነቀቃለች አውቃም ሆነ ሳታቅ ምክንያቱም እሷ ሳታቅም ብታደርግ ሰዎች አውቃ ያደረገች አርገው ስለሚያዩባት ንያሽ ጥሩ ቢሆንም ስራሽ መጥፎ ከሆነ ጥሩ ንያ መጥፎን ስራ ጥሩ እንደማያደርገው ጠንቅቃ ታውቃለች መጥፎ ስራን ደግሞ ጥሩ ንያ እንደማያስተካክለው ታውቃለች ሁሉም ንያዋም ተግባሯም ሁሉም ነገሯ ምንድነው ወደ አላህ Subhanahu Wa Ta'ala ይጣራል መጥፎ ስራን ከመስራትም መጥፎ ሐሳብ ከማሰብም አላህ ይጠብቅሽ ወደ ሰላት በምትቆምበት ሰዓት መልካም ስራዬ ይሄ ነውና ትልቁ ከጀሃነም ስቃይ መውጫዬ ከተውሂድ በኋላ ይሄ ነው ብላ
ሰላቷ ላይ በጣም ትጠናከራለች። قالت اللهم ان الذنب كبير መልካም ስራ በሰራች ቁጥር ሁሉ ያ ረቢ ወንጀሌ እኮ ከዚህ ይበልጣል፣ የኔ ስራ በጣም ትንሽ ነው፣ ካንተ ረህመት የበለጠ ምንም የለኝም ያለች ከስራዋ ጎን ለጎን የአላህን ረህመት ታስታውሳለች። ይሄም ሲባል ደግሞ ሙስሊም እህት ሁሌም ተጨንቃ ሁሌም ተጠባ ትኖር ማለት አይደለም። ባለትዳር ከሆነች ከባሏ ጋር እንደፈለገች መዝናናት፣ እንደፈለገች መጫወት፣ እንደፈለገች መሳቅ በዲን الاسلام ሸርጥ መሰረት ትችላለች። ካልሆነችም ባለትዳር ካልሆነችም ከእህቶቿ ከወንድሞቿ ጋር ቤት ውስጥ በምትሆንበት ሰዓት አላህ በፈቀደው መልኩ እንደፈለገች መሆን ትችላለች። ከሰዎች ጋር መደሰትም ሰዎችን ማስደሰትም ትችላለች። ባለትዳር ከሆነች ባሏ ከውጪ ሲገባ ከጎኑ ትቀመጣለች። ማስደሰት የምትችልበትን ነገር ሁሉ ታደርጋለች። የፈለከውን እዘዘኝ አደርግልሃለሁ፣ የፈለከውን ጠይቅ አሁን አመጣልሃለሁ ትለዋለች። ሐሳብ ላይ ከሆነ ሐሳቡን ትረዳዋለች። ደስታ ላይ ከሆነ ደስታውን የሚያቆሽ ነገር አትሰራበትም። ባለቤቷ ጀነት መግባት የምትችለው ባለቤቷ ከወደዳት ካስደሰተችው፣ ጀሃነም የምትገባው ደግሞ ባለቤቷን ካስቀየመች እንደሆነ ስለምታውቅ فالأخت الملتزمة تعرف حق الله وحق الزوج ትክክለኛ ሙስሊም እህት የአላህን ሐቅ ታውቃለች። የባሏን ሐቅ፣ የእናቷን ሐቅ፣ የወንድሞቿን፣ የጎረቤት ብሎም የሙስሊሞችን ሁሉም ሐቅ ጠንቅቃ ታውቃለች። የሁሉንም ሐቁን መልሳ ትሰጠዋለች። ትልቁ ሐሳቧ ትልቁ ጭንቋ መልካም ስራ ማብዛት ነው። መልካም ስራ ሐሰናትን መሰብሰብ ነው። ገንዘብንና መልክን ውበትን መሰብሰብ አይደለም። የቤት ዕቆችን መሰብሰብ አይደለም። ይሄ ሁሉ የዱንያ ጥቅም ነው። ጥላው ትሄዳለች። ትልቁ ሐሳቧ ትልቁ ጭንቋ መልካም ስራን መሰብሰብ ነው። ለምን ነብዩ ሰለላሁ ዐለይሂ ወሰለም ገንዘብ የሚያመልክ ሰው ጠፋ ጉዱ ፈላ፣ ውበትን የሚያመልክ ሰው ወርቅ የሚያመልክ ሰው ጠፋ ጉዱ ፈላ የምለውን ታስታውሳለችና አልመቅሱዱ ረሱሉ ሰለላሁ ዐለይሂ ወሰለም በጥቅሉ ያዘዟትን ሁሉ ስትታዘዝ የከለከሏትን ሁሉ ስትከለከል አጅር እንደምታገኝና ሰዎችንም ባስደሰተች ቁጥር አጅር እንደምታገኝ ታውቃለች። ዛሬዋ ከትናንቷ ይሻላል፣ ዘንድሮዋ ከአምናዋ ይሻላል። ይቀጥለው ዓመት አላህ ካኖራት ደግሞ የበለጠ ትልቅ ለውጥ እንደምታመጣ ታውቃለች። አልኸይሩ ሚንሃ ማእሙል ሁሉም ሰዎች ከሷ ኸይርን ይጠብቃሉ። ሁሉም ሰዎች ደግሞ እሷ አደጋ አታደርስብንም ብለው ያምኗታል። ሁሌም በችግርም በመከራም በስቃይም ጊዜ ዲኗ ነው፣ አኽላቋ ነው። ከጊዜዎች ጋርና ከሰዎች ጋር አትገለባበጥም። አላህን ሁሌም ትፈራዋለች። ስትለብስ መካከለኛ ልብስ ነው የምትለብሰው። ስትሄድ አይታ ነው የምትራመደው። ንጽህናን የምትጠብቀው ውበቷ ደግሞ ንጽህናን መጠበቅ ነው። ሰውቱሃ ኸፊድ ድምጿም ዝቅ ያለ ነው። ጠረፉሃ ገዲር አይኑሃም ሰበር ያለ ነው። መጥፎ ነገር አታይም። ድምጿን ጮክ አድርጋ ከማንም ጋር አታወራም። የሰዎችን ስጋ አትበላም አታማም። ሁሌ እሷ ፊት ለፊት ያለ አንድ መርህ ወይም ደግሞ አንድ ቃል አለ ወይም ደግሞ አንድ አባባል አለ። የነቢዩ ንግግር ነው። فليقل خيرا او ليصمت መልካም ነገር ተናገር አልያ ዝም በል ነው። ሰዎች ሁሌ ይወዷታል፣ ሁሌ ያከብሯታል። ሁሌ ግን እሷ ለአኺራዋ ትጨነቃለች፣ ለአኺራዋ ታስባለች። አንዳንዴም ቁጭ ብላ ቀብርን አስታውሳ ታለቅሳለች። ከወሬዋ ከንግግሯ የበለጠ ስራዋ ይበልጣል። ንግግር ሳይሆን የምታበዛው ስራ ነው የምታበዛው። ከአንዱ ስራ ወደ ሌላ ስራ ትሄዳለች እንጂ ወደ ፊልም ወደ حرام ነገር ወደ ወሬ አትሄድም። የሙስሊም እህት መገለጫ ዝምድና ትቀጥላለች። ስለሚወዷት ብቻ ሳይሆን ሚጠሏትም ቢሆኑ وتعطي من منعها ለከለከላት ሰው ትሰጣለች። وتعفو عن من ظلمها የበደላትን ሰው ይቅር ትላለች። ጠንካራ ሙስሊም እህት ለሙስሊም እህቶቿ ለምትወዳቸው ጓደኞቿ በመስጠር ዱዓ ታደርጋለች። ለሙስሊም እህቶቿ በጣም ትተናነሳለች። ሰዎችን ባገኘችበት አጋጣሚ ትጠቅማለች እንጂ አትጎዳም። ከባህሪዋ ለስለስ ያለች ናት፣ ገር ናት። ከሴቶች ሁሉ ወዳችኋለሁ ሙስሊም እህቶቿን በጣም ትወዳለች ለአላህ ብላ። ደንዳናና ንፉግ ባህሪዋ ሰዎች ሊቀርቡት ማያደርግ አይደለም። በየቦታው የምትጮህና ሰው የምታጣላ ዋሾ ውሸታምም አይደለችም። وانها هي محبه لله ولإيمان الله የአላህ ባሮችንና አላህን የምትወድ ሴት ናት። ሁሌ ከልቧ ላይ የአላህ ፍርሃቻ አለ። ሁሌ ምስጥሯን ጭንቋን ለአላህ ብቻ ነው የምትናገረው። ወደ አላህ ሰዎችን ለመምራት ወደ ዲን ለሰዎች ሰበብ ለመሆን ጉጉቷ ልጅ ከማግኘት ባል ለማግኘት ካለው የበለጠ ጉጉት ነው ያላት። لا تقر عينها ሙስሊም እህቶቿ በሙሉ ወደ አላህ እስካልተመለሱና ሒጃብን አኽላቅን እስካላሳመሩ ድረስ ምንም ደስተኛ አትሆንም። ለሌላው አርቃ ታስባለችና ጎረቤቷ ወንጀል ስትሰራ፣ ፊልም ስታይ፣ ዘፈን ስታደም፣ ተራቁታ ስትሄድ ካየቻት በጣም ታዝናለች። ቀስ ብላም ትመክራታለች። ቁርአንን እንድትሰማ ቁርአንን እንድታቅ ወደ ኸይር እንድትመጣ ትገፋፋታለች። እነዚህ ሰዎች ወደ ቁርአን ወደ ዲን እስኪመጡና መጥፎውን ነገር እስኪተው ድረስ በተአምር አትረጋጋም። መች ነው ወደ ሐቅ የሚመጡት? መች ነው ሐቅን አውቀው ቀጥ የሚሉት ብላ ትጨነቃለች። ደሊለቱ ኒሳኢ ኢለላህ በጥቅሉ ይህቺ ሙስሊም ሴት ብሎ ማለት በመጨረሻም ለሙስሊም እህቶች ሁሉ ወደ ጀነት መመሪያ አርአያ ናት። الله دقون من قد يمران وصلى الله وسلم على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته.
ሰብስክራይብ በማድረግ ቤተሰብ ይሁኑ።